ሰዎችን በልሳን ስላልተናገሩ መዳናችሁ ያጠያይቀኛል የሚል ሰው ካለ የሱ ጤንነት ነው የሚያጠያይቀው። ሰው በመንፈስ ቅዱስ ተሞልቶ በልሳን ባይናገር ሳልተሞላ ሊባል ይችላል ወይ? ስለ ጸጋ ስጦታዎችና ስለተሰጡበት ዓላማ አንስተን ብንጀምር ብርሃን መጨመር ይሻላል ሙቀት ከመጨመር። በልሳን የመናገርና የጸጋ ስጦታዎች አሉ ተቋርጠዋል በሚሉ ነገሮች ዙሪያ ዝም ብንል እንሞታለን ወይ ነው። አንዳንድ ነገር ላይ ቦታ ብንፈልግ እንሞታለን ወይ? ምን እንሆናለን? ንጉሱ ከውሻ ወልደዋል ብሎ አፈር ጫነበት ሲባል ሰምቻለሁ። አሁን ያለው ልምምድ በልሳን መናገር፣ ትንቢት መናገር እውነተኛ ነው ወይ የሚል ጥያቄ ይነሳ። ሰዎች በመንፈስ ቅዱስ እንዲሞሉና በልሳን እንዲናገሩ ስንጸልይላቸው ሂደቱ ምን መምሰል አለበት? ምንም ጸጉር መናጨት የለብንም። ለምን ሲባል ካልተተረጎመ ወይም ቋንቋው የማይገባን ከሆነ ምን ይሰራል ልሳን የሚል ነው። አንዱ ልሳን ከመናገር ጋር በምን ይዛመዳል፣ በምን ይለያያል ነው። ይህንን ስሜታዊነትና መንፈሳዊነትን እንዴት ነው መለየት የምንችለው? በልሳን ሰላምታ መስጠት የጀመሩ ሰዎች ነበሩ። ለምሳሌ ወንድሞች በቀኝና በግራ ሲቆሙ ሲያዩ በጣም የተከዙ ሰዎች አሉ። እንዴት ብለን ነው በዚህ ድፍረትና በዚህ ጭካኔ ዘንጥለን የምንጥላቸው? በመንፈስ የሚቃጠል ክርስቲያን ምንድን ነው የሚመስለው? አሁን ያሉት መገለጫዎች እውነት እነሱ ናቸው ወይንስ ማንዋሉ ከዛ የተለየ መገለጫ እንዳለ ይነግረናል? እነዚህን ፍሬዎች የማያሳይ ከሆነ የሞላው መንፈስ ምን አይነት ነው ብዬ ለመጠየቅ እገደዳለሁ። ሚዲያው ሜዳው ልበል በአማርኛ። ጸጋና ሰላም በያላችሁበት ይብዛላችሁ። እጅግ የተወደዳችሁ የኒቆዲሞስ ሾው ተመልካቾች፣ ይህ ኒቆዲሞስ ሾው ነው። አዘጋጅና አቅራቢዋ ትዕግስት እጅጉ ነኝ። በየሳምንቱ በዚህ ሰዓት ፕሮግራማችንን እያዘጋጀን ልዩ ልዩ እንግዶችን እየጋበዝን ወደ እናንተ እንደምናደርስ ይታወቃል። ዛሬም እንግዳ ይዤላችሁ መጥቻለሁ። ቆይታችሁን ከኔ ጋር እንድታደርጉ ጋብዝኳችሁ። የተወዳችሁ ተመልካቾቻችን ዛሬ እጅግ በጣም የምናከብራቸው በጣም የምንወዳቸው እና ብዙ ጠቃሚ ሀሳቦችን እንደሚያካፍሉን በጣም የምተማመንባቸውን እንግዳ ወደ እናንተ ይዤ መጥቻለሁ። ጋሽ ንጉሴ ቡልቻ ዛሬ ከኔ ጋር በሚኖራቸው ቆይታ ሰሞኑን እንግዲህ በተለያዩ ማህበራዊ ድረገጾች ላይ እየተዘዋወሩ ያሉ ትንሽም ደግሞ ግርታን የፈጠሩ ጸጋ ስጦታዎችን አስመልክቶ የተነሱ ያሉ ሀሳቦችን ለማጥራትና በዛ ጉዳይ ላይ እንደው ትንሽ እውቀትን ለመጨበጥ የሚሆን ፕሮግራም ነው ወደ እናንተ ይዘን የቀረብነው። አብራችሁን እንድትቆዩ በድጋሚ ግብዣዬ ነው። እንኳን ደህና መጡ ጋሽ ንጉሴ። እንኳን ደህና ቆያችሁ። ጥሬን አክብረው ዛሬም ደግሞ ሀሳቦችን ሊያካፍሉን ወደ ኒቆዲሞስ ሾው እንግዳ ሆነው ስለመጡ እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። እናንተንም እግዚአብሔር ይባርካችሁ። ስለ መልካም አገልግሎታችሁ በእውነት ለብዙ ሰዎች ነው የደረሰው። ብዙ ሰው ነው የተጠቀመው። እንደው ይህን አጋጣሚ ተጠቅሜ ለማመስገን እፈልጋለሁ። እግዚአብሔር ጸጋውን ይጨምርላችሁ። አሜን አሜን። ቀደም ሲል እንግዲህ እንደተናገርኩት ዛሬ የምንነጋገርበት ዋና ርዕሰ ሀሳብ የጸጋ ስጦታዎችና የተሰጡበት ዓላማን አስመልክቶ በተለይም ደግሞ አሁን ባለው በልሳን የመናገርና የጸጋ ስጦታዎች አሉ ተቋርጠዋል በሚሉ ነገሮች ዙሪያ ሚዲያው ላይ ያለውን ነገር እንዴት ነው የምናየው የሚለውን ነገር ነው በትኩረት የምንመለከተው። ስለዚህ እንደው ለመጀመሪያ ያህል ስለ ጸጋ ስጦታዎችና ስለተሰጡበት ዓላማ አንስተን ብንጀምር። አንቺ እንዳልሽው ይሄ ርዕሰ ጉዳይ አሁን በተለይ በቅርብ ጊዜ የበለጠ እንትን ላይ ሚዲያው ላይ ወጣ እና ሰዎች የሚዋገቱበት ጀመር። የሙግቱ መንገድና አያያዝ ሁሉ አንዳንድ በጣም ጥያቄ የሚያስነሳ እየሆነ መጣ በእውነትና ያሳስበናል። የቤተ ክርስቲያን ጉዳይ ነው፣ የአማኞች ጉዳይ ነው እና መነጋገራችን በጣም ተገቢ ነው ብዬ ነው የምለው። ርዕሱንም ስለመረጥሽው ተገቢ ነገር ነው ያደረግሽው። ግን አይ ቲንክ ብርሃን መጨመር ይሻላል ሙቀት ከመጨመር ብዬ አስባለሁ። ማለት አንዳንድ ጊዜ ብርሃን ማለት እውቀቱን ማስፋት ነው የሚሻለው እንጂ ዝም ብሎ ትኩሳት አስነስቶ በዚያ ላይ መወዛገቡ ብዙ የሚጠቅም አይመስለኝም። ግን አሁን አንቺ እንዳልሽው መንፈስ ቅዱስ የሚለው ሀሳብና በተለይ ጸጋ ስጦታ የሚለውን ምንድን ነው እሱ በመሰረቱ ለምን ዓላማ ተሰጠ የሚለው ከሁሉ በላይ ዋና ጉዳይ ነው ብዬ ነው የማስበው እኔ። እሱ ላይ ከቆምን የቀረው ቀስ እያለ ይገነባል። እና ምንድን ነው የጸጋ ስጦታ? ከነስሙ ጸጋ ነው። በሰዎች
ጥረት፣ በሰዎች ብልሃት፣ በሰዎች ጉልበት የሚገኝ ሳይሆን በእግዚአብሔር ቸርነት ለሰው የሚሰጥ ስጦታ ነው፣ መንፈሳዊ ስጦታ ነው። ስለዚህ በአንድ ወገን የኔ ብዬ እንደ ንብረት የምቆጥረው ወይም እንትና የለውም ብዬ በእንትና ላይ ለማሾፍ እና ለመቀለድ ወይም የሆነ ስሜት ለመፍጠር የሚያስችል አይደለም። ከነስሙ ጸጋ የጸጋ ነው። ግን ምንድነው ስጦታው ስንል ደግሞ በአንድ ወገን ችሎታ ነው። ሰዎች የጌታን አገልግሎት መፈጸም የሚያስችላቸው ልዩ ልዩ ችሎታዎች ናቸው። እነዚህ ስጦታዎች እንዲሁ በተፈጥሮ የማይችሏቸውን እንዲችሉ የሚያደርግ ስጦታ ማለት ነው። ዓላማው ምንድን ነው የሚለው መጽሐፍ ቅዱስ ላይ በጣም በቀጥታ መንገድ ላይ የተገለጠው። እኔ ለጊዜው ትዝ የሚሉኝ አንዳንድ ነገሮችን ብቻ ላንሳ። አንዱ በኤፌሶን 4 ላይ ያለው ነው። ቁጥር 12-13 ላይ በጣም ግልጥ በሆነ ቋንቋ ነው የሚናገረው። እንደዚህ ይላል፣ ሰጠ ካለ በኋላ ስጦታ ሰጠ እግዚአብሔር ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስን ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመፈጸም ይላል። የተደራረበ ነው አረፍተ ነገሩ በጣም ግን ቀስ ብለን ብንተነትነው ለምን ተሰጠ? ሰዎች የእግዚአብሔርን ልጅ ኢየሱስ ክርስቶስን እንዲያምኑ ነው። ለማመን ይረዳል። ለማመን ብቻ አይደለም፣ ለማወቅ ይረዳል። ማመን ማወቅ የሚሉ ሁለት ቃላት ነው የሚጠቀመው። የእግዚአብሔር ልጅ ኢየሱስ ክርስቶስ በመንፈስ ቅዱስ በተሰጡ ጸጋዎች እንዲታመን እንዲታወቅ ይረዳል ማለት ነው። ይሄ ከታመነ ከታወቀ በኋላ ደግሞ ይሄ እያንዳንዱ አማኝ ደግሞ በአካሉ ውስጥ በአንድነት እንዲሆን፣ ስለዚህ የተሰጠው ለአንድነታችን ነው ማለት ነው። ለእምነታችን ነው፣ ለእውቀታችን ነው፣ ለአንድነታችን ነው። እንዲያያይዘን ነው የተሰጠው ስጦታው ማለት ነው። ከዚያ ለክርስቶስ አካል ፍጹማን የሆኑ ዘንድ ይላል። ስለዚህ አካሉን እንዲገነቡ ነው የተሰጠው ማለት ነው። አካሉ እንዳይፈራርስ ይልቅ ተያይዞ ከፍ እንዲል ነው የተሰጠው ማለት ነው። በጣም ግልጽ የሆኑ ቋንቋዎች ነው እዚህ የሚናገረው። ሙሉነት እንዲገኝ ነው የተሰጠው፣ ጎደሎ እንዳልሆን ነው። ሙሉ ሰው ወደ መሆን እስክንደርስ ድረስ ነው የሚለው። ስለዚህ ለሙላታችን የተሰጠው፣ ለእድገታችን የተሰጠው፣ ለመታነጻችን የተሰጠው አንድ የሚጨምረው ነገር ለአገልግሎት ይላል። ቅዱሳን አገልግሎትን ለመስራት ስለሚል የአገልግሎት ኃይልም ጉልበትም እንዲገኝ ጭምር ነው። ስለዚህ ዓላማው የሚያሻማ አይደለም። የተሰጠው እንቁልልጭ ለማለት አይደለም፣ ወይ እኔ ካንተ በልጣለሁ ምናምን ለመባባል አይደለም። አካሉን ለማነጽ ነው፣ አገልግሎት ለመፈጸም ነው እና ደግሞ ክርስቶስን ለማመንና ለማወቅ ነው። ለዚህ ነው የተሰጠው። ይሄ ብቻ ደግሞ አይደለም። እኔ አንድ ቦታ ላይ አገኘሁኝ። ለምሳሌ አንደኛ ቆሮንቶስ 14 ላይ በጣም ብዙ ጊዜ ስለ ስጦታዎች የሚነሳል። መንፈሳዊ ስጦታን የምትፈልጉ ከሆነ ቤተክርስቲያንን ለማነጽ ፈልጉ ብሎ ሐዋርያው ጳውሎስ የተናገረው ግልጽ ነው። ዓላማው ይሄ ነው የሚለው። በቃ ለሌላ አትፈልጉት ነው። ለታይታ አትፈልጉት፣ ለማዕረግ ለሹመት አትፈልጉት፣ ወይ ለሆነ ነገር ቤተክርስቲያንን ለማነጽ ፈልጉ። አንደኛ ጴጥሮስ 4:10 ላይ ጴጥሮስ እያንዳንዳችሁ እንደተሰጣችሁ ጸጋ ስጦታ መጠን በዚያው ጸጋ አገልግሉ ነው የሚለው። ስለዚህ ከአገልግሎት ጋር ከማነጽ ጋር የተያያዘ ነው። ዓላማው ይሄ ነው ማለት ነው ባጭሩ። እንደው እውነት ለመናገር እንግዲህ እንደዚህ አይነት ውብ ዓላማ ኖሮት ሳለ ለማነጽ የተሰጠው ለማፍረስ፣ አንድ ለማድረግ የተሰጠው ለመለያየት ሲውል ማየት እጅግ በጣም የሚያሳዝን ነገር ነው። እንዴት ወደዛ ደረስን? ለምንስ ይሄ ሊሆን ቻለ የሚለውን በኋላ እንመጣበታለን። እንደው በመንፈስ ቅዱስ መሞላት ወደሚለው እንሂድ። በመንፈስ ቅዱስ መሞላት ምን ማለት ነው? በልሳን ከመናገርስ ጋር ያለው ግንኙነት፣ አንድ አይነትነቱና ልዩነቱስ እንዴት ይታያል? ይሄ እንግዲህ ሰፊ ጥያቄ ነው። መሞላት የሚል ቃል መጽሐፍ ቅዱስ ውስጥ ብዙ ቦታ አለ። በተለይ አዲስ ኪዳን ላይ በመንፈስ ቅዱስ መሞላት፣ ተሞልቶ በመንፈስ ተሞሉ የሚል ብዙ ቦታ አለ። አሁን ምንድን ነው መሞላት የሚለው? ለምሳሌ በኤፌሶን ምዕራፍ ስንት ላይ ነው እሱ? በ5 ላይ በመንፈስ ተሞሉ ይላል እንጂ በወይን ጠጅ አትስከሩ የሚል አለ። ስለዚህ ይሄ በውስጣችን የሚገባ ነገር እንደሆነ ነው የሚያሳየው። ግን መሞላት የሚለው ቃል ብቻ እንዳንወስድ፣ ምክንያቱም ነገሩን የበለጠ ሰፋ ለማድረግ መሰረቱን ትንሽ ሰፋ ማድረግ ጥሩ ነው። መጠመቅ የሚል ቃል አለ ሌላ፣ በመንፈስ መጠመቅ
ለምን ሐዋርያት ሥራ ምዕራፍ 1 ላይ ጌታችን ኢየሱስ ክርስቶስ ተስፋ ሲሰጥ ለደቀ መዛሙርቱ ይህን ተናግሯል። እና እዚያ ላይ ሄደን እንዲያው ትንሽ መመልከት እንችላለን ብዬ አስባለሁ። ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። ስለዚህ መጠመቅ የሚልም ቃል አለ ማለት ነው። ደግሞ እዚያው ዝቅ ብሎ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ ይላል። ወረደ ደግሞ የሚላል እዚህ መጠመቅ፣ እዚህ መውረድ የሚላል አውትፖሪንግ። ሌላ ቦታ መቀበል የሚላል መንፈስ ቅዱስን ተቀበላችሁን የሚል ጥያቄ ያነሳል ሐዋርያው ጳውሎስ። እና እንዲህ አይነቱ ንግግር እንግዲህ የት ጋር ነው ልዩነት አለው አንድ አይነት ነው የሚሉትን ነገሮች ቀስ ብሎ ማየት ጥሩ ነው። እኔ እንዲሁ ያለኝ አመለካከት በአብዛኛው ተመሳሳይ ነው፣ ወይም ደግሞ አንዱ ለአንዱ የሚለዋወጥ ነው ብዬ አስባለሁኝ። ለምሳሌ ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ በወረደ ጊዜ ቅድም እንዳልኩት ይልና ምዕራፍ 2 ቁጥር 4 ላይ ለምሳሌ ተሰብስበው በነበሩበት መንፈስ ቅዱስ ሞላባቸው፣ በእያንዳንዳቸውም ላይ ተቀመጠ ልሳኑ እንደሚለው ማለት ነው። እዛ ላይ ሞላ ነው የሚለው። ምዕራፍ 2 ቁጥር 31 ላይ ለምሳሌ ጴጥሮስ ሲሰብክ ለተሰበሰቡት ሰዎች ግር ብሏቸው ስለነበር ምን እንደሆነ እያስረዳቸው ይሄ በዩኤል የተባለው ነው ካለ በኋላ እናንተ ሰቅላችሁ የገደላችሁት እሱን እግዚአብሔር አስነሳው፣ ወደ ላይም ከፍ ብሎ ይሄንን የምታዩትና የምትሰሙትን አፈሰሰው ይላል። ደግሞ ፈሰሰ የሚል ቃል ሌላ ግስ ይጠቀማልና እየተገረምኩኝ ነበረ። በኋላ ምዕራፍ 4:35 ላይ ሞላባቸው፣ መንፈስ ቅዱስ ሞላባቸው፣ በግልጥም የእግዚአብሔርን ቃል ተናገሩ ይላል። ምዕራፍ 8:14 ላይ ይቀበሉ ዘንድ ጸለዩላቸው ይላል። እና እንደዚህ አይነት ብዙ ቃላት ባሉበት ሁኔታ በአንድ አይነት ቃል ብቻ መጠቀም ተገቢ ነው ወይ የሚል ጥያቄ አለኝ። እነዚህ ሁሉ ይህንኑ አንድ ኤክስፒሪየንስ ከሆነ ለመግለጥ የተጠቀሙት እኔ እንደዚህ አስባለሁኝ። መሞላትም መውረድም መጠመቅም አንድ ዋና የሚነግሩን ነገር ከሰው እንዳልሆነ ከላይ እንደሆነ ነው የሚያሳየው። የማጥመቅ ኮንሴፕት እንደሱ ነው። ሰውየው ወደ ውስጥ ይገባል፣ የሚያጠምቀው ነገር ላዩ ላይ ይሆናል ማለት ነው። መውረድ የሚለውም እንደሱ ነው። ሰውየው ወደ ታች ይሆናል፣ በላዩ ላይ ይሆናል ማለት ነው። የእግዚአብሔር መንፈስ የእኛን ሕይወት ሲቆጣጠረው ከኛ በላይ ሲሆን እሱ ሲይዘን በውስጣችን ሲነግስ ሲሰፍን የሚል ሀሳብ ነው የሚሰጠኝ። ይሄ ሞላ የሚለው ነገር ባዶ እንደሆንን አይነት ወይም በሌላ ነገር ተሞልተን ከሆነ ይሄ መንፈስ ይመጣና ስፍራ የያዘ ማለት ነው። ተቆጣጠረ፣ ገዢ ሆነ ሲባል ይሄ ነው ሀሳቡ የሚያሳየኝ። እንግዲህ አሁን አንድ የሚነሳ ጥያቄ በመንፈስ ተሞሉ ካለ በተለይ በኤፌሶን 5 ላይ በጣም ግልጥ የሆነ ንግግር በመንፈስ ተሞሉ እንጂ በወይን ጠጅ አትስከሩ ካለ ንጽጽር አለ ማለት ነው። ወይን ጠጅ ይሞላል ማለት ነው። ሰውን ሞልቶ ያሰክረዋል ማለት ነው። ይነዳዋል ማለት ነው። ከፈቃዱ ውጭ ይቆጣጠረዋል። እንግዲያው ልክ በዚያው አንጻር የእግዚአብሔር መንፈስ በሰው ውስጥ ይገባል፣ ወደ ራሱ ፈቃድ ይመራዋል። ተናገር የሚለውን ያናግረዋል፣ ስራ የሚለውን ያሰራዋል። ስለዚህ ተቆጣጣሪ ሆነ ማለት ነው። መንፈስ በሰው ላይ ሞላ ማለት አሁን ከልሳን ጋር ልሳን ከመናገር ጋር በምን ይዛመዳል፣ በምን ይለያያል ነው አንዱ እንግዲህ አንዱ ትልቁ ነገር። መንፈስ ቅዱስ በአዲስ ኪዳን ብቻ ሳይሆን በብሉይ ኪዳንም ውስጥ የምናየው ነው። እዚያ ላይ ነቢያቱን ሲያናግር፣ ነገስታቱን ሲቀባ፣ ሲመራ፣ ጉልበት ሲሰጥ እናየዋለን እና በዚያ ጊዜ ከልሳን መናገር ጋር ተያይዞ አናገኘውም። ለምሳሌ ሶምሶን በመንፈስ ቅዱስ ኃይል አልነበረም የሚሰራውን ስራ ሁሉ የሚሰራው ጉልበት በላዩ ላይ እንደሆነ ነው፣ ኃይል በላዩ ላይ እንደሆነ ነው የሚያሳየው፣ ግን በመንፈስ ቅዱስ ነው። ስለዚህ በአንድ ወገን ይሄንን እንመለከታለን። ወደ አዲስ ኪዳን ስንመጣ እንግዲህ ይሄ የመንፈስ ቅዱስ ልምምድ በተለይ በሐዋርያት ሥራ ምዕራፍ 2 ላይ ስናየው ወዲያው የተከሰተ ነገር ይሄ በልዩ ቋንቋ የመናገር ነገር ነው። በልዩ ልሳን የመናገር ነገር ነው።
እና ይሄንን ይዘው ሰዎች አስተማሪዎች ደግሞም የነገረ መለኮት ሰዎች ይሄንን ይዘው በሁለት አይነት አመለካከት ያዩታል። አንዳንዶች ይሄ ነገር ምልክት ነው የመሞላት ወይስ እንዲሁ ዝም ብሎ ሊሆን የሚችል ላይሆንም የሚችል ነገር ነው ብለው ኦፕሽናል ነው ወይስ ኖርማቲቭ ነው በሚለው በእንግሊዝኛ እንደሱ የሚል ሀሳብ ያመጣሉ። እኔ ሳያቸው ጥቅሶቹን ቀስ ብዬ ሳያቸው ለምሳሌ የሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ በላያቸው ላይ ወረደባቸው፣ የተከፋፈሉ ልሳኖች ታዩአቸው፣ መንፈስም እንደሰጣቸው በልዩ ልዩ ልሳኖች ተናገሩ ይላል። በኋላም ቆይቶ ደግሞ ዝቅ ብሎ እንደገና ታይዋለሽ ምዕራፍ 8 ላይ እዚያም ላይ በጸለዩላቸው ጊዜ መንፈስ ቅዱስ ተሞሉ፣ በልሳናትም ተናገሩ ደግሞ ይላል። በኋላም አልፈሽ ምዕራፍ 19 ላይ ደግሞ ሐዋርያት ሥራ 19 ላይ እንደዚሁ ኤፌሶን ውስጥ ሐዋርያው ጳውሎስ ሲጸልይ በመንፈስ ቅዱስ ተሞሉ በልሳኖችም ተናገሩ የሚል ታገኛለሽ። በሐዋርያት ሥራ 10 ላይ ቆርኔሌዎስ ቤተሰብ ጴጥሮስ ሲጸልይ እዚያም እንደዚሁ እንዲያውም አክቹዋሊ ሲጸልይም አይደለም ቃሉን ከፍቶ ሲናገር እየሰበከ እያለ ድንገት በመንፈስ ቅዱስ መጣ፣ በመንፈስ ተሞሉ፣ የሚያዳምጡቱ በልሳኖችም ተናገሩ ይላል እዛ ላይ። እነዚህ የተደጋገሙ እንትኖች ኢንሲደንቶች ወዴት አመጣ ሰዎችን? እንግዲያው መንፈስ ቅዱስ ሰው ሲሞላ ወዲያው የሚከሰተው ነገር በልሳን መናገር ነው። ይሄ አንዱ መታያ ነው፣ አንዱ ምልክት ነው የሚል ሀሳብ በቀለ። ጴንጤቆስጣውያን ይህንን ነው የሚያምኑት። በተለይ መደበኛ ጴንጤቆስጣውያን ወይም ክላሲካል ፔንቴኮስታልስ የምንላቸው ይህንን ነው የሚቀበሉት እና ከመገናኘቱ አልቀረም፣ ከመሞላት ከመጠመቅ ጋር ይገናኛል። አንዳንዶች ይሄን ግንኙነት ወቅታዊ ብቻ ነው ብለው ያስባሉ። ለዚያ ጊዜ የተሰጠ ነው። ያኔ መንፈስ ቅዱስ መውረዱን ምስክር ለማድረግ ትንቢት መናገርና ምንድነው እሱ ልሳን መናገር እንደ አንድ ምልክት ሆኖ ታየ እንጂ ሁሌ ይቀጥላል ማለት አይደለም ይላሉ። ግን ውሃ የሚያነሳ ክርክር አለ ብዬ ለመገመት ለእኔ ይቸግረኛል። ስለምን አቋረጠ የሚል ነገር አላየሁም። እነዚህ ነገሮች በቃ ከዚህ በኋላ ቆሙ፣ ለዚህ ጉዳይ ብቻ ነበር የተሰጠው የሚል ነገረ መለኮታዊ አመክንዮ ካልሆነ በስተቀር በቀጥታ መጽሐፍ ቅዱስ ላይ የተጻፈ እኔ አላየሁም። በኋላም ከቀደመችቱ ቤተክርስቲያን በኋላም በነበሩት ቤተክርስቲያኖች የምናየው ይሄንኑ ልምምድ እንደነበረ በተለይ ቆሮንቶስ ላይ ሐዋርያው ጳውሎስ እንግዲህ ከሐዋርያቱ ስራ በኋላ ነው የሆነው። ሌሎች ሰዎች ናቸው፣ አሕዛብ ናቸው፣ በጌታ አመኑ፣ በመንፈስ ቅዱስ ተሞሉ፣ ልሳናት ይናገሩ ነበር። በኋላ የጻፈላቸው እንዲያውም አጠቃቀሙን ለማረም እንጂ አለ የለም ለማለት አይደለም። አለ የለም የሚለው ክርክር እዚያ ውስጥ ከቶኑ የለም እንዲያውም። ስለዚህ እኔ አዲስ ኪዳን ላይ ሳየው አብሮት የቀጠለ ነገር እንደሆነ ነው የምመለከተው በምናነበው ሁሉ ላይ። ስለዚህ አንድ መደበኛ ነገር እሱ ነው። ይሁን እንጂ ሰው በመንፈስ ቅዱስ ተሞልቶ በልሳን ባይናገር ሳልተሞላም ሊባል ይችላል ወይ የሚል ትንሽ ክርክሮች፣ ውዝግቦች ተነስተዋል። ሁለት አቋሞች በዛ ላይ አሉ። ሁለቱ አቋሞች ምንድን ናቸው? የጴንጤቆስጣውያንና የካሪዝማውያን አቋም አለ። ጴንጤቆስጣውያን ወይም መደበኛ ጴንጤቆስጣውያን የሚባሉት አሁን እንዳልኩሽ ምልክት መታየት አለበት፣ መሞላቱን በምን እናረጋግጣለን ብለው ይላሉ። ከድህነት በኋላ ነው የሚሆነው ይሄ ልምምድ፣ ደግሞ ምልክት ይሰጣል ብለው ቅድም ያልኩሽን ጥቅሶች ያነሱና ይኸው ሁሉ ቦታ ላይ ታይቷል። አንድ ቦታ ነው ያልታየው። ማነው እሱ? ያ ፊልጶስ ሰማሪያ ሄዶ እንትን ባለ ጊዜ በሰበከ ጊዜ በዚያ ጊዜ ሄደው ሐዋርያቱ ሲጸልዩ መንፈስ ቅዱስ ለሰዎች ተሰጠ፣ ሞላባቸው። ግን ልሳን ተናገሩ የሚል ነገር እዛ አናገኝም። ግን ሲሞን የሚባለው ጠንቋይ እኔም ለምጸልይላቸው ሰዎች መንፈስ ቅዱስ እንዲሞሉ ይሄን ስጦታ ስጡኝ ብሎ ገንዘብ አቀረበላቸው ይላል። እና ያንን አሁንም በአመክንዮ ነው የሚኬደው። እንግዲያው ይሄ ጠንቋይ ስጡኝ ካለ አንድ አይን ነገር አይቷል ማለት ነው። ያላየውን ዝም ብሎ ምንድን ነው እሺ ምን ቢያይ ነው እኔ የምጸልይበት ሰው መንፈስ እንዲሞላ
እባካችሁ ስጡኝ ብሎ በገንዘብ ሊገዛ የፈለገው። ስለዚህ ያየው ነገር አለ፣ ሎጂክ አለ። በዚህ መንገድ ሁሉ ቦታ ነበር ማለት ነው ይላሉ። ሐዋርያት ሥራ ምዕራፍ 2 ላይ ጴጥሮስ ደግሞ እሱ ሲሰብክ አሁን ለሰዎቹ ሲናገር ልብ ብለሽ እንደሆነ ይሄን የምታዩትንና የምትሰሙትን አፈሰሰው ይላል። ዘርፎር የሚታይ ነገር ነበር፣ የሚሰማ ነገር ነበር ማለት ነው። እና እሱን እንደሌለ መቁጠር አይቻልም። አለ በየቦታው ላይ እንደሱ ያ ምልክት ይሰጣሉ። ግን ይሄ እንቅስቃሴ በተለይ የጴንጤቆስጣዊ እንቅስቃሴ እንደገና ከተቀጣጠለ ካለፈው 100 ዓመት ወዲህ በብዙ ቦታ ሲሰራጭ በመደበኛ ዲኖሚኔሽኖች ወይም መደበኛ ሜንላይን ቤተክርስቲያኖች እንደ ሉተራውያን ቤተክርስቲያን፣ እንደ መጥምቃውያን ቤተክርስቲያን፣ እንደ ሜቶዲስት ቤተክርስቲያን፣ እንደ አንግሊካን ቤተክርስቲያን ያሉቱ እነሱ መሰረተ እምነታቸውን እንደያዙ ግን ስጦታዎቹ መቀበል እንደሚቻል አዩ። ስለዚህ ስጦታዎቹን ተቀበሉ እና መለማመድ ጀመሩ። ለዚህ ነው ካሪዝማውያን ወይም ስጦታን የሚቀበሉ የተባለው በዚህ ምክንያት ነው። እነዚህ ካሪዝማውያን የመፈወስ ስጦታ እንዳለ፣ የእምነት ስጦታ እንዳለ፣ ታምራት የማድረግ ስጦታ እንዳለ፣ በልሳን የመናገር ስጦታ እንዳለ፣ ትንቢት የመናገር ስጦታ እንዳለ ያምናሉ። ግን ምልክት ግን ነው ለማለት እንትን አይሉም። በዚያ መንገድ አይረዱትም። እነሱ የሚረዱት ምንድን ነው? አንዱ ምልክት ምናልባት ልሳን መናገር ሊሆን ይችላል፣ ትንቢት መናገር ሊሆን ይችላል። እንደ ስጦታ ነው የሚሰጠው እንጂ የግድ የተሞላ ሁሉ በልሳን መናገር ማለት አለበት ማለት አይደለም ብለው ይላሉ። እነዚህ ካሪዝማውያን ይባላሉ፣ ወይም በስጦታዎቹ የሚያምኑ ቤተክርስቲያኖች ናቸው። አንዳንድ ቦታ ላይ የሚገርምሽ ካቶሊኮችም እንኳን በሚገርም ሁኔታ ካሪዝማውያን ካቶሊኮች አሉ። በስጦታዎቹ የሚያምኑ ይሰራል መንፈስ ቅዱስ በእነዚህ ስጦታዎች ብሎ የሚያምኑ ግን ምልክት ነው አይደለም የሚለው ላይ ነው ክርክሩ። ክላሲካል ፔንቴኮስታልስ የሚባሉት ወይም መደበኛ ጴንጤቆስጣውያን የሚባሉት ምልክት ይሄ ነው ብለው ነው የሚሉት። ከጴንጤቆስጣውያኑ መካከል አንዳንዶቹ ወዲያው ላይ ከሰት ይችላል ልሳን መናገር፣ ሰውየው ሊሞላ ይችላል በመንፈስ ቅዱስ፣ ግን ቆይቶ ሊናገር ይችላል እንደ እግዚአብሔር ቸርነት፣ እንደ እግዚአብሔር ፈቃድ። ስለዚህ የግድ ወዲያውኑ ማየት አለብን ብለን አንልም። ግን ይሄ ኖርማል ኤክስፒሪየንስ እንደሆነ ቆጥረን እንጸልያለን ለሰዎች እና ሰዎች ይሞላሉ፣ በልሳናት ይናገራሉ፣ ትንቢትም ይናገራሉ ብለው ይላሉ። እና ብዙ አመለካከት ስላለው ነው ወዲያ ወዲህ ያልኩብሽ። እና ይህ አመለካከት እስከ ዛሬ ድረስ አለ። በሚገርም ሁኔታ እንግዲህ ላለፉት 100 ዓመታት ጴንጤቆስጣዊነት በልዩ ልዩ ክፍለ ዓለማት ተስፋፍቷል። ካሪዝማዊነትም እንደዚሁ ካለፉት 70 ዓመታት ወዲህ በየቦታው ተስፋፍቷል። በተስፋፋበት ሁሉ እነዚህ ሁለት አመለካከቶች በትይዩ ይሄዳሉ። ግን ሁለት ብቻ አይደለም፣ ሶስተኛም አመለካከት አለ። በኋላ ታልሽዋለሽ። ተቋርጧል፣ እንዲያውም ምንም ነገር የለም የሚልም ሌላ አመለካከት እንደዚሁ በሌላ ትይዩ ይሄዳል። ስለዚህ እነዚህ አመለካከቶች እያሉ ግን ወንጌላውያን ሁላችንም የምንስማማበት ቋሚ የሆነ ነገር አለ። ቋሚው ምንድነው? እግዚአብሔር መንፈስ ቅዱስ አለ። እግዚአብሔር መንፈስ ቅዱስ ለአገልግሎት ጉልበት ይሰጣል፣ ኃይል ይሰጣል፣ ልዩ ልዩ ስጦታዎችን ይሰጣል በሚለው በዚህ የሚጣላ ያለ አይመስለኝ። ምናልባት ልዩነት የሚመጣው ምን አይነት ስጦታዎች የሚለው ጋር ሲመጣ፣ ለምሳሌ ልሳን አለ ወይ አሁን፣ ትንቢት አለ ወይ አሁን፣ ፈውስ አለ ወይ አሁን የሚል ጥያቄ አንዳንዶች ያነሳሉ። ሊኖር አይችልም አይሉም፣ ግን አሁን የምናያቸው እንደሱ አይደሉም የሚል ጥያቄ የሚያነሱ ሰዎች አሉ። አይ ሁሉም አለ፣ አጠቃቀም ላይ አበላሽተነዋል፣ እሱን ማረም ብቻ ነው የሚሉም ደግሞ አሉ። ስለዚህ እነዚህ አይነት ህብራቸው ብዙ የሆነ ቀለማት አሉ ማለት ነው። እና ይሄን ተገንዝበን መራመድ ጥሩ ነው። ሌላ አንድ ብቻ ለመጨመር በመንፈስ ቅዱስ መጠመቅ የሚለውን በተለይ አንዳንዶች ከስጦታ ጋር አያያይዙትም፣ ወይም በልሳን ከመናገር ጋር አያያይዙትም። መጠመቅ ወደ አካሉ መግባት ነው የሚል አመለካከት ያላቸው ሪፎርምድ ቤተክርስቲያኖች አሉ። አንድ ለመሆን ወደ አካሉ ተጠምቀናልና ስለሚል ቆሮንቶስ ላይ
እንግዲያው አንድ ሰው በጌታ ሲያምን ወደ ክርስቶስ አካል የገባበት ፕሮሰስ ነው መጠመቅ እንጂ አሁን ቅድም ያልናቸውን ስጦታዎች የመቀበያ መንገድ አይደለም ብለው ይህንን የሚያስተምሩ ሰዎች አሉ። እኔ እንዲያው የሚሻል የሚመስለኝ በራሴ በጣም በቃላቱ ዝግብ ላይ መቆየቱ ጥሩ አይደለም ነው የምለው። ኤክስፒሪየንሱ ግን አለ የለም የሚለው ላይ ነው ዋናው። መሞላት በዩ፣ መጠመቅ በዩ፣ መቀበል በዩ፣ መውረድ በዩ፣ መፍሰስ በዩ አለ ወይ ልምምዱ የሚለው ዋና ነገር ነው። ያ ልምምድ ሐዋርያት የተለማመዱት ልምምድ አሁን በቤተ ክርስቲያን ውስጥ ሊሆን ይችላል ወይ የሚለው ነው ዋና ብዬ የምለው። እንዳይሆን የሚከለክል ወይም እንደቆመ የሚናገር ምንም ስላላገኘሁ እኔ መጽሐፍ ቅዱስ ላይ እንደቀጠለ አምኜ ነው የሚሄደው። በታሪክ ሂደት ውስጥ ብዙ ውዝግብ ተፈጥሮ ሊሆን ይችላል፣ ግን እሱ ታሪክ ነው። ዋናው የቅዱስ ቃሉ መረጃ ነው። ስለዚህ በዚያ መሰረት ሁሉ እንደቀጠለ ነው የማውቀው ማለት ነው። ቅድም እርስዎም አንድ ያነሱት ሀሳብ ነበረ፣ የጸጋ ስጦታዎች ተቋርጠዋል የሚሉ ደግሞ በሌላ ትይዩ ደግሞ የሚሄዱ አሉ የሚል ነገር አንስተውልን ነበረ። አሉ ቀጥለዋል የሚሉቱ በምን መንገድ፣ የትኞቹ ናቸው የቀጠሉት፣ የምን መገለጫ ናቸው በሚለው መከራከራቸው እንዳለ ሆኖ ግን በአንድ ግሩፕ ልናስቀምጣቸው እንችላለን እነሱን። እነዚህ ሁለቱ ግን በሁለት ብንከፍላቸው የጸጋ ስጦታዎች ዛሬ የሚሰራሉ የሚሉ እና ተቋርጠዋል ብለው የሚሉ ሰዎች በዋና ነገሮች ላይ ያላቸው ስምሙነትስ ምን ይመስላል? ከድነትና ከዋና የክርስትና ትምህርቶች አንጻር እንዴት ይታያል? ሊያጋጨን ይችላል ወይ? ይሄ ስለ ድነት ካለን እውቀት ጋር ሊጋጭ ይችላል ወይ? ልክ ነሽ። ይሄ በጣም ጥሩ ጥያቄ ነው ብዬ አስባለሁ። እኔ እንደዚህ ነው የማስበው። ይኸውልሽ ተቋርጧል የሚሉቱ በተለይ ስለሱ ትንሽ ነገር አንስቼ ወደዚህ ጥያቄ እመጣለሁ። ተቋርጧል ከምን የተነሳ ነው እንደዚህ የሚሉቱ ብሎ ትንሽ መመርመር ጥሩ ነው። ለምን አንዳንድ ጊዜ የየራሳችንን ጥግ እንይዝና የሌላውን ለመስማትም እንኳን አንፈልግም። እንደዚህ አይነት ችግር አለብን። በአጠቃላይ ተቋርጧል የሚሉት ወንድሞች ነው የምላቸው እኔ። እነሱ ለምንድን ነው ተቋርጧል የሚሉት ብዬ አስባለሁ። ብዙ ጊዜ የሚሰጡት ምላሽ ያን ወቅታዊ የሆነ የእግዚአብሔር ኃይል ዲሞንስትሬሽን ነበረ በሐዋርያት ዘመን። ያኔ እምነት ገና መጀመሯ ነው። የተጻፈ መጽሐፍ ተጠርዞ ለሰው አልደረሰም ነበር፣ ገና እየተጻፈ ነበር። ስለዚህ ያስፈልግ ነበር ይሄ ተአምራዊ ክስተት እና በጉልበት ተጀመረች ቤተክርስቲያን። ለዚያ ነው የተሰጠው። ከዚያ በኋላ ግን ቅዱሳት መጽሐፍ ተጽፈው አለቁ፣ ቀኖናው ተዘጋ። ስለዚህ ሰው ትምህርትም እውቀትም ዳኝነትም ቢፈልግ ወደ ቅዱስ ቃሉ ይሄዳል። አሁን ልዩ የመንፈስ ጸጋ በትንቢት መልክ በልሳን መልክ መምጣት ምንም የሚያስፈልገው አይደለም፣ ተሟልቷል የሚል ነው አንዱ ክርክር። ሌላው ክርክር ደግሞ አንዳንዶች የሚያነሱት አላውቅም፣ አሁንም ጨምረው ያነሱት እንደሆነ ቆሮንቶስ 13 ላይ ያለው ነው። ትንቢት ቢሆን ይሻራል፣ ልሳናት ቢሆኑ ይቀራሉ የሚል ቃል አለ። ስለዚህ ይቀራል ማለት ነው። ይሄ ነገር አንድ ጊዜ ላይ መቅረቱ አይቀርም የሚል ነው። እርግጥ ያ ጥቅስ እውነት ለመናገር ይሄንን ለማለት የሚያሰኝ አይደለም። ምዕራፍ 13 ስለ ፍቅር የሚናገረው ክፍል ነው። የማያሰኘው ስለምንድን ነው የሚናገረው? ስለ የትኛው ዘመን ነው ብሎ መጠየቅ ያስፈልጋል። እዚያ ላይ አሁን ለምሳሌ ከፍቼዋለሁኝ። እንደዚህ ነው የሚለው ምዕራፍ 13 አንደኛ ቆሮንቶስ ላይ ያለው ፍቅር ለዘወትር አይወድቅም፣ ትንቢት ቢሆን ግን ይሻራል፣ ልሳኖች ቢሆኑ ይቀራሉ፣ እውቀት ቢሆን ይሻራል። ከእውቀት ከፍለን እናውቃለን፣ ከትንቢትም ከፍለን እናገራለንና ይላል። ስለዚህ በማያሻማ መንገድ አንድ ቀን ይቆማል፣ ልሳን ይቆማል፣ ትንቢት ይቆማል። የተሰጠው ለጥቅም ነው። ጥቅሙ የማያስፈልግበት ሰዓት ይመጣል። መቼ ነው ግን ያ ሰዓት ነው አሁን ክርክሩ። መቼ ነው? ይኸው እዚህ ላይ ፍንጭ ይሰጣል። እንዲህ ይላል፣ ልጅ ሳለሁ እንደ ልጅ እናገር ነበር፣ እንደ ልጅም አስብ ነበር፣ እንደ ልጅም እቆጥር ነበር። ጎልማሳ ሆኜ ግን የልጅነትን ጠባይ ሽሬአለሁ የሚል ምሳሌ ይሰጥና ዛሬስ በመስታወት በድንግዝግዝ እንደምናይ ነን ይላል። ይቺ ዛሬ ማለት ምንድን ናት ነው? የሐዋርያት ዘመን ናት ዛሬ የምትባለው ወይስ ከዚያ ጀምሮ እስከ ዛሬ ያለው በአጠቃላይ ዛሬ ነው የሚባለው?
ምክንያቱም ቀጥሎ ምን ይላል? በዚያን ጊዜ ግን ይላል። ያቺ ቀን ምንድን ናት? ያቺ ቀን በጣም በማሻማ መንገድ የጌታ መምጫ ጊዜ እንደሆነ መረዳት ይቻላል ከዚህ አውደ ምንባብ። በዚያን ጊዜ ግን ፊት ለፊት እናያለን ይላል። አሁን ፊት ለፊት አናየው ጌታችንን፣ ያን ጊዜ እናየዋለን ፊት ለፊት። ስለዚህ በልሳን መናገር ማያስፈልግበት ጊዜ ይመጣል። ትንቢትም ማያስፈልግበት ጊዜ ይመጣል። በቃ ይቀራል። በዚያን ጊዜ ፊት ለፊት እናያለን። ዛሬስ ከእውቀት ከፍዬ ያውቃለሁ ማለት ዛሬ ነው። ዛሬ 2018 ዓመተ ምህረት ማለት ነው። ለምን ሙሉ እውቀት አሁንም የለኝም። ሐዋርያው ጳውሎስ ካልነበረው ሙሉ እውቀት እኔም የለኝም። ዛሬ ከፍዬ ነው የማውቀው ከእውቀት። ያ ሙሉነት መቼ ነው የሚመጣው? ጌታ ሲመጣ ነው። ከዚያ በፊት ሊሆን አይችልም። ከፍዬ አውቃለሁ፣ በዚያን ጊዜ ግን እኔ ደግሞ እንደታወቅኩ አውቃለሁ ብሎ ይላል እና ይሄ በጣም ይሄን ያህል የሚያደናግር አይመስለኝም ይሄ። ስለዚህ ቀርቷል ለማለት ይሄንን እንደው መሰረት አድርጎ መነጋገር አያስኬድም ባይነኝ። እኔ ግን ቀርቷል የሚሉ ወንድሞች አሉ። ይሄን ካልኩኝ በኋላ ከድህነት ጋር በተያያዘ ታዲያ ይሄ ምን ያመጣል ነው ጥያቄ። ይኸውልሽ ድህነት ከስጦታዎች ጋር የተያያዘ ነው ብዬ እኔ አላስብም። ሰው እንዴት ነው የሚድነው ሲባል ያው በጣም የታወቀው ጥቅስ አለ፣ ሁላችን የምናውቀው ያ የወህኒው ዘበኛ የጠየቀው ጌቶቼ ወይ ድን ዘንድ ምን ላድርግ አለ። ተለማመድ በልሳን መነጋገር አልተባለም። ወይም እስቲ ትንቢት እንደምንም ለማውጣት ሞክርም አልተባለም። ምንም እንዲህ አይነት ነገር የለም። ከተሆኑ ሜዳው ላይ ያለው ግልጽ ነገር ነው። በጌታ በኢየሱስ ክርስቶስ ስመን አንተም ቤተሰብህም ትድናላችሁ። 4 ነጥብ እና እኔ ድህነትን ከልሳን መናገር ጋር ከስጦታዎች ጋር ማያያዝ ተገቢ አይደለም። አዲስ ኪዳንም አያስኬደንም በዚህ መንገድ። ሰው አምኖ በልቡ አምኖ በአፉ መስክሮ ይድናልና ይጸድቃልና ያለው ሮሜ ላይ ሐዋርያው ጳውሎስ በቃ ግልጽ ነው። ከእምነት ውጭ የለም። ኤፌሶን ምዕራፍ 2 ግልጽ አይደለም? ጸጋው በእምነት አድኗችኋልና ይላል። አለቀ። ስለዚህ እኔ ሰዎችን በልሳን ስላልተናገሩ መዳናችሁ ያጠያይቀኛል የሚል ሰው ካለ የእሱ ጤንነት ነው የሚያጠያይቀው። እውነት ለመናገር አይሄድም፣ ነገሩ አያስኬድም ማለት ነው። የሚያስቡ ሰዎች እንዳሉ አውቃለሁ፣ የሚያስተምሩም አሉ። በተለይ አይ ቲንክ ኦንሊ ጂሰስ የሚባለው ግሩፕ እንደሱ እንደሚያስተምሩ ሰምቻለሁ። ግን መጽሐፍ ቅዱሳዊ ነው ብዬ አላስብም ጨርሶ ነው። ግን አንድ በጣም የገረመኝ ነገር ዛሬ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። ስለዚህ ድህነታችን ራሱን እንደ ስጦታ ካልቆጠር ነው በስተቀር ሽሚያ እዚህ ውስጥ የለም ማለት ነው። ድህነት ስጦታ ነው፣ እሱም የጸጋ ስጦታ ነው። ግን የእሱን ስጦታነት ከዚህ ከአገልግሎት ስጦታዎች ጋር አያይዞ መደመር አይገባም። ይሄ መዳናችን የሚረጋገጠው በዚህ ነው የሚል ምንም ነገር የለም እዚያ ውስጥ። መንፈስ ቅዱስ ልጆች መሆናችንን ያ መንፈስ ከመንፈሳችን ጋር ይመሰክራል ብሎ ውስጣዊ መረጃ ነው የሚሰጠን እንጂ ውጫዊ መረጃ አይደለም የሚሰጠን። እንደው ሐሳቡን ግልጽ ለማድረግ ከዳንኩኝ በኋላ ኦፍኮርስ በልዩ ልዩ መንገድ የእግዚአብሔር ጸጋ በሕይወት ይገለጣል፣ በስጦታዎቹ ይገለጣል፣ በባህሪ ለውጥ ይገለጣል። እሱ ሁለተኛ ነገር ነው። ስለዚህ በዚህ መጋጨት አለብን ብዬ እኔ አላስብም። ተቋርጧል የሚሉም ቀጥሏል የሚሉም ምንም በድህነት ጉዳይ ላይ አቋማችን የተለያየ ነው ብዬ እኔ አላስብም። በኢየሱስ ክርስቶስ በማመን እንደሚዳን ስለምናውቅ ታዲያ ይሄ ስጦታዎች የሚባለው በልሳን መናገር በትንቢት መናገር የሚባለው ከየት መጣ? ከዳንኩ አይበቃኝም ወይ የሚል ጥያቄ ደግሞ ሊነሳ ይችላል። ከዳንኩ አይበቃኝም ወይ? እኔ እንደዚህ ነው የምለው። እንድድን የተናገረኝ ቃል መጽሐፍ ቅዱስ፣ ይኸው መጽሐፍ ደግሞ መንፈሱን እንድቀበል ከጋበዘኝ፣ ስጦታዎቹ እንድለማመድ ከጋበዘኝ፣ ለምንድን ነው ያኛውን እቀበላለሁ ይሄን ግን ቶ ለማለት እኔ ማን ነኝ ነው የኔ ጥያቄ። ሁለቱም የጌታ ግብዣ ነው፣ ሁለቱም ስጦታ ነው እንጂ እኔ የማመጣው አይደለም። ድህነትን እቀበላለሁ አመስግኜ አክብሬ፣ ከዚያ በኋላ ደግሞ በመንፈስ ቅዱስ እንድሞላ እነዚህ ልዩ ልዩ ስጦታዎችን እንድቀበል እንድፈልጋቸው ደግሞ ካሳሰበኝ እፈልጋለሁ፣ ልክ እንደተጻፈው እና እሱ ላይ ነጥሎ ማስቀረቱ ጥሩ ነው ብዬ እኔ አላስብም።
ግን መጣላት አለብን ወይ በዚህ ጉዳይ ላይ ከተባለ ለምን ልጣላ? ተቋርጧል ብዬ ማስብ ከሆነ ኦኬ ድነቴን ሊያዝና ልኑር። ግን መጽሐፍ ቅዱስ ይልቅ እንድሻ የሚጠቅም የበለጠ ስጦታ እንድፈልግ ነው የሚጋብዘኝ። እሱን እግዚአብሔር ልባችን ውስጥ ቢያነሳሳ ጥሩ ነው። አለዚያ ግን ስጦታውን ተቀብያለሁ የሚለውም ሰው ይሄን ስጦታ አይለማመዱም የሚላቸውን ሰዎች ለመስደብ፣ ለመውቀስ ወይም ሁለተኛ ደረጃ ዜግነት ለመስጠት አያስኬደው። እንደሱ አይነት አዝማሚያ ስላለ ነው የተሞሉ ያልተሞሉ ይባልና እንደ ሰከንድ ክላስ የመቁጠር አዝማሚያ አለ። ይሄ ደግሞ መጥፎ ነው። መጽሐፍ አይፈቅድልንም። ያመኑትም አንድ ላይ ነበሩ ነው የሚለው። ይሄ ነው ዋናው። እና መስፈርቱ ልሳን መናገር አይደለም ወይም ትንቢት መናገር አይደለም፣ ማመን ነው በጌታ በዚህ አካል ውስጥ ለመግባት አብሮም ደግሞ የጌታን ስራ ለመስራት። ስለዚህ እንደሱ ነው ማምነው ልልሽ ነው። መጠማቱ፣ መቀበሉ፣ ግብዣውን ተቀብሎ ደግሞ የጸጋ ስጦታዎችን መለማመዱ ጠቃሚነቱ እንዳለ ሆኖ ደግሞ ተቋርጧል ብሎ ማመኑ ደግሞ አንድን ሰው አልዳንም እንድንለው አያደርገንም። በፍጹም አይገባም። ይኸውልሽ ጠቃሚነቱንም እሱ ራሱ በፈቃዱ ቢረዳ ጥሩ ነው። እኔ አሁን አንድ ትንሽ የሚያሳስበኝ ነገር ሙግታዊነቱ ከመንፈስ ማንነት ጋር አይሄድም። ለመንፈስ ቅዱስ ጠበቃ ሆነሽ አትቆሚም። ልክ መሟገስ ሲጀምር ከአንቺ ጋር መሟገስ ሲጀምር ያ መንፈስ የሚሸሸኝ ይመስለኛል። ሀሳቤ ገብቶሻል? ምን ማለት ነው? የሰላም መንፈስ ነው እንጂ በክርክር አሸንፌ ለመውጣት እና የኔን አቋም ለማስረዳት የምጣጣርበት መንገድ ሆኖ ሌሎችን ምንቅበት ከሆነ ያ መንፈስ አጠገቤ ያለ ወይ የሚል ጥያቄ ይመጣብኛል። እንዳታሳዝኑ አይደል የሚለው መንፈስ ቅዱስ ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ እንዳታሳዝኑ ተጠንቀቁ። ከምን ጋር ነው ይሄን የተናገረው? ልብ ብለሽ እንደሆነ በመካከላችሁ ክርክር፣ ጠብ፣ ስድብ፣ ጩኸት ከእናንተ ጋር ይወገድ አይደል የሚለው። ወደዛ የሚያመጣ ከሆነ ይሄ መንፈስ እያዘነ ነው ማለት ነው። በቃ ለልሳን ብዬ ለትንቢት ብዬ ለመንፈስ ቅዱስ ስጦታ ብዬ ከተጫዋጫሁ ከአንቺ ጋር እያሳዘንኩት ነው። እና እኔ ወደዚያ ከማድላት ይልቅ እስቲ ይሄ ጉዳይ ጌታው ያልገባቸው ይመስለኛል ወንድሞቼ፣ ልጸልይላቸው፣ አንተ እርዳቸው። እኔም ጎትቼ ማመጣው አይደለም፣ አንተ ነህ የምትሰጠኝ፣ ካንተ ልቀበል። እኔ መቼም የራሴ ምኞት እንደው ንገረኝ ካልሽኝ በጣም መንፈስ ቅዱስ በኃይል እንዲመጣ እመኛለሁ። ምክንያቱም ያለሱ ምንም ማድረግ እንደማንችል በጣም ግልጥ እየሆነ ነው የመጣው። አቅም እያጣን ነው የመጣ ነው በብዙ ረገድና በህይወት ንጽህና አቅጣጫ አቅም ማጣት አለ። በህብረትና በፍቅር አቅጣጫ አቅም ማጣት አለ። በወንጌል ማራመድ አቅጣጫ ጉልበት ማነስ አለ። ያ መንፈስ ካልመጣ እንዴት እንሆናለን ነው የኔ የሚያንገበግበኝ ነገር እንጂ ሰዎችን ለመርታት የሚደረግ ሙግት ብዙ አይስበኝም ማለት ነው። የምናያቸው ሙግቶች በአደባባይም በየሚዲያው የምናያቸው ክርክሮች ምንጫቸው ምንድን ነው ማለት እንችላለን? በተለይም ደግሞ ግራ መጋባት እየፈጠሩና ግርታ እየፈጠሩ ያሉትን ስናያቸው እንደዚህ አይነት ክርክሮች፣ እንደዚህ አይነት ግራ መጋባቶች አሁን ላይ በተለይ እንደዚህ ጎልተው የመታየታቸው ነገር ምንድነው ምክንያቱ? ምክንያቱ ምንድን ነው? እኔ እንጃ በእውነት መመርመር ይጠይቃል። ለምንድን ነው ሰው የሚሟገተው? ለምን እንደዚህ ይሆናል? አንድ ምክንያት ለእኔ የሚታይ እውቀት ማጣት ነው። ቅድም ከውይይታችን በፊት አንስተነዋል። ይኸውልሽ ቤተክርስቲያኖች መንፈስ ቅዱስን በሚመለከት ስጦታዎችንም በሚመለከት ተገቢ የሆነ ትምህርት ሰጥተናል ወይ? አንዳንድ ጊዜ ልምምዱን ብቻ እንናገርና ይገርምሻል ኩረጃ የሚሆንበት ወቅት አለ። ኩረጃ አንዳንዶች እንደሱ ቢሉ እኔ በእውነት አልቃወማቸው። ምክንያቱም ልሳን መናገር አንድ ማዕረግ እንደሆነ ካሳየናቸው ምዕመናንን ቶሎ ብለው ያን ማዕረግ ለማግኘት ሊኮርጁም ሊቀዱም ይችላሉ። ኦቴንቲክ ያልሆነ ልምምድ ውስጥ ሊገቡ ይችላሉ። እና እኔ የማስተማር ጉድለት ይመስለኛል አንዱ ምክንያት። ረጋ ብለን
ማስተማር ልክ ሌሎቹን ትምህርት አሁን ለምሳሌ ስለ ኃጢአት እንደምናስተምር ስለ ድህነት እንደምናስተምር ስለ ሥላሴ እንደምናስተምር የመንፈስ ቅዱስ ስጦታዎች መንፈስ ቅዱስ መሞላትን ምን ማለት እንደሆነ ቀስ ብለን ማስረዳት ይገባናል። ከዚያ መረዳት ተነስቶ ሰዎች ወደ እውነት ቢመጡ ይሻላል። በጥራዝ ነጠቅ የሚባል ንግግር አለ። እኔ የእሱ ተቃራኒ ምንድን ነው እያልኩ ሳስብ ነበር። የጥራዝ ነጠቅ ጥራዝ ጠለቅ መሆን አለበት እያልኩ ነው የማስበው። ከመንጠቅ ወደ ውስጥ ገብቶ ቀስ ብሎ እስቲ ምንድን ነው የሚለው ማለት ነው የሚገባው። እሱ ጎሎናል። አንዱ ችግራችን እሱ። ሁለተኛ ምክንያት የማየው ግን ይኸውልሽ ይሄ ምን ልበለው ዲኖሚኔሽናል አስተሳሰብ፣ የጎራ አስተሳሰብ እኔ ያለሁት እዚህ ቸርች ነው፣ እዚህ አካባቢ ነው፣ እንደዚህ የሚያምኑት ነኝ፣ እንደዚህ የሚባለው ውስጥ ነው ብዬ ከዚያ ሙግቴ ለቡድኔ ይሆናል። ባምንም ባላምንም እኮ ነው የሚገርምሽ። ልምዱ ቢኖረኝም ባይኖረኝም ሶሊዳሪቲ የሚባል ነገር አለ። ለቡድኔ ታማኝ መሆን እፈልጋለሁ። ከዚህ የተነሳ ክርክር ውስጥ ገባለሁና እሱም እኔ መንፈሳዊ ነው ብዬ አላስብም። ማክበር አለብኝ ቤተክርስቲያኔን። የማምነው ነገር ይሄ ነው፣ ምናምነው ይሄ ነው በጋራ ብዬ እቀበላለሁ። ግን የሌሎችንም ደግሞ ማክበር ይገባኛል። እንደዚህ ነው የሚያስቡት፣ እንደዚህ ነው የሚያምኑት። ትክክል ናቸው አይደሉም ሁለተኛ ጥያቄ ነው። ግን እነዚህ ወንድሞቼ ናቸው፣ እህቶቼ ናቸው። ስለዚህ እነሱ ላይ መገሰል የለብኝም፣ ወይም እንደው በቁጣ ተነስቼ አንድ የሆነ ነገር ማድረግ የለብኝም። ቀጥታ ጉዳዩን አቅርቤ ልናገር ከቻልኩ እድሉ ካለ ዳያሎግ በጣም ጥሩ ነው ብዬ እኔ አምናለሁ። አሁን እኔ የራሴን የግል ኤክስፒሪየንስ ብትጠይቅኝ እንዴት ነው አንተ ወደዚህ የመጣኸው ወደዚህ ልምምድ የመጣኸው ብትይ ማንም ሞግቶኝ ተጨቃጭቆኝ አይደለም። የነበርኩበት አካባቢ ይህን የመንፈስ ቅዱስ ስጦታ የሚለማመዱ ሰዎች ነበሩ። በልሳኖች ሲናገሩ ሰማቸዋለሁ፣ ስንጸልይ ትንቢት ሲናገሩ ሰማቸዋለሁ፣ ሲተረጉሙ አያለሁ፣ ለህሙማን ሲጸልዩ አያለሁ። ይሄን ሳይ ይሄ ነገር አለ ማለት ነው፣ ይሰራል ማለት ነው። እስቲ መጽሐፍ ላይ ልመልከት ብዬ መጽሐፍ ላይ መመልከት ጀመርኩ። ከዛ ልቡና የተቀበለው ልክ እንደሆነ አመነ። በኋላ ልምምዱ ደግሞ መጣ ራሱ። ለሱም የእግዚአብሔር ቸርነት ነው፣ ቅድም እንዳለው ስጦታ ነው። በቃ መጣ እና ከዚያ በኋላ ለውዝግብና ለሙግት አይደለም አእምሮዬን የከፈትኩት፣ ኧረ የበለጠ እባክህ በላይ ላይና ከማለት በስተቀር ማለት ነው። እና እኔ መሰረታዊ ትምህርት መስጠት ጥሩ ነው። ሁለተኛ ለዲኖሚኔሽን ከመታመን ይልቅ ለጌታ ቃል መታመን ይሻላል። እሱ ላይ ማትኮር ጥሩ ነው ብዬ እላለሁ። ሶስተኛው ምናልባት ምክንያት ስጋዊነት ይመስለኛል። ያው አብሮ የሚሄድ ነገር ነው ስጋዊነት። በጣም አሁን አየሽ ስለ ኢሜጅ የምንጠነቀቅበት ጊዜ ሆኗል። ሰው ምን ይለኛል፣ እንዴት ነው የሚያየኝ፣ እንዴት ነው የሚያስበኝ የሚል ነገር ነው እና እንጂ ጌታ በህይወቴ ምን እየሰራ ነው፣ ጥያቄዎቼ ኦነስት ጥያቄዎች ማቅረብ እችላለሁ አልችልም የሚለውን ትተን በጣም ስጋውያን እንሆንና የሚያስከብር የሚመስለን ነገር ላይ እንንጠላጠላለን። ሁለቱም ግን ሊጋብዙን ይችላሉ። የሚገርምሽ ለምሳሌ አለ ስጦታው፣ ይሰራል ስጦታው፣ እንዲያውም በመንፈስ የተሞላ ሰው ነው በጣም ጥሩ ሰው ከተባለ ያን ኢሜጅ ለማግኘት ገጽታ ለማግኘት ከነዚህ ሰዎች ጋር ሆነ መቆም እንፈልጋለን። ስጋዊ ነው አካሄዱ። ወይም ደግሞ ተቋርጧል የለም የሚሉ ምሁራን ከሆኑ እንደ ነገረ መለኮት ምሁራን ከሆኑ ከነሱ ጋርም መዳበል ሌላ አንድ የሚያስከብር ነገር ሊሆን ይችላል። እንደ አይነቱ ነው። ገባሽ? እነዚህ ሰዎች በቃ ከጀማው ተለይተዋል፣ በደንብ አድርገው የሚያጣሩ ሰዎች ናቸው፣ አዋቂዎች ናቸው ከተባለ እሱም አንድ የሚስብ ነገር ነው። ሁለቱም ግን ስጋዊ ነው። ለምን ጉዳይ ነው ይህን ጉዳይ ማነሳው? ምንድነው በውስጥ ያለው መነሻ የሚለው ዋና ጥያቄ ነው። እና እነዚህ ምክንያቶች መሰለኝ ሙግትን በጣም እንትን አደረገው ያመጣው ብዬ ገምታለሁ። እንደዚህ አይነት ሙግቶች ከሚነሱበት ምክንያት ባሻገር ደግሞ የሚነሱበት ቦታም ያሳስበኛል። አዎ፣ ስለ ቦታው ትንሽ ነገር ቢሉ። አዎ፣ ሚዲያው ሜዳው ልበል በአማርኛ ሜዳው ጥሩና መጥፎ ነው። ሜዳው እንደምታውቂው ጥሩነቱ ለብዙ ሰው መዳረሱ፣ መጥፎነቱ ያ ብዙ ሰው ማንነቱ
ነው ብዬ ነው ማን ነው እሱ የሚሰማን? አሁን ለምሳሌ እዚህ ዛሬ የምናቀርበውን ነገር ልትከላከይ አትችይም። አንዴ ከሰደድሽው በቃ ማንም በእጁ የሚደነቁን ሁሉ ያገኘዋል። እንግዲያው ይሄ ከሆነ የት እንደሚደርስ አስቤ ነው የምነጋገረው። እግዚአብሔር ራሱ እኮ ሲናገር እውነት ለመናገር ለማን እንደሚናገረው ያውቃል እኮ። ለምን እንደሚናገረው ያውቃል። የምልከው ቃሌ የምሻውን ታደርጋለች እንጂ በከንቱ ወደ እኔ አትመለስም ብሎ በጣም አነጣጥሮ እንደሚናገር የሚያሳየው። ልክ ከዘር ጋር ያያይዘዋል። ዘር ከተዘራ በኋላ ከሰማይ የሚወርድ ዝናብ ለማብቀል ነው፣ ፍሬ ለመስጠት ነው። ልክ እንደዚያው እንዲሁ ዝም ብሎ ሚዲያው ላይ መውጣት አለብን ወይ የሚል ጥያቄ አለኝ። ምንድን ነው የእግዚአብሔር ሰዎች ከሆነ እግዚአብሔር በዓላማ እንደሚሰራ በዓላማ መንቀሳቀስ የለብንም ወይ? ዓላማችንስ ንጹህ መሆን የለበትም ወይ? ቅድም እንዳልኩት የራስን ኢሜጅ ከፍ ለማድረግ የዲኖሚኔሽንን ምንድን ነው እሱ ጎራ ለማጎልበት ወይም በሌላ ምክንያት ነው የምንወጣው ወይስ በእውነት የእግዚአብሔር መንፈስና ልቡና መርቶን ነው ወይ የሚለው ጥያቄ አለ። እና በተለይ በሶሻል ሚዲያ ላይ በጣም ጥንቃቄ ያስፈልጋል። እኔ ምን እንደምል አላቅም። ይኸውልሽ አንድ ነገር ሰማሁ። ምስጢር አትናገር ተብሎ የተነገረው አንድ ሰው ታሪክ ስናገር ሰምተሽ እንደሆነ አላቅም። አትናገርም ለማንም ሰው ብለውታል። በፍጹም አልናገርም። ቃል ያስገቡትና በቃ እነግርሃለሁ ይሉታል። በጣም ተንገበገበ። በቃ መረጃ ለማግኘት በቃ 10 ጊዜ መሐላው ግዙቱን ሰጠና ንገሩኝ ብቻ አለ። በኋላ ንጉሱ ከውሻ አንድ ልጅ ወልደዋል የሚል መረጃ ሰጡት። እንዴት ይቁም እንዴት ይቀመጥ? ይህ መረጃ ይዞ ለሰው ሳይነግር በቃ የሚሆነውን አጣ። በቃ የሚታነቅ የሚሞት ሁሉ መሰለው። እና በኋላ ምን አደረገ? ታማኝ ለመሆን በጣም ተጣጣረ ለሰው ላለመንገር እና ቆፍሮ ጉድጓድ ንጉሱ ከውሻ ወልደዋል ብሎ አፈር በላዩ ጫነበት ሲባል ሰምቻለሁ። ዝም ለማለት ያለመቻል ነው። ዝም ብንል እንሞታለን ወይ ነው። አንዳንድ ነገር ላይ ቦታ ብንፈልግ እንሞታለን ወይ ምን እንሆናለን? እና አንድ የሆነ ግፊት አለ። አሁን ሶሻል ሚዲያው በቃ ይጋብዘናል፣ እኛም የሆነ ነገር መወርወር እንፈልጋለን። እና ግን አንዳንዱ አይጠቅም። ቢሰማው ሰው ጎልቶ ቢሰው ምን ይመጣል? ንጉሱ ከውሻ ወለዱ። ታዲያ ሶኋት ምን ይመጣል? ምንም የሚጠቅምም አይደለም። እና ትንሽ አደብ ያስፈልገናል በሶሻል ሚዲያ አጠቃቀም ላይ ብዬ አስባለሁ። ታሪኩን እንደ ወደኋላ መለስ ብለን ብናይ አንዳንድ ጊዜ ነገሩን መቼስ የሰማነው ዕለት አይደለ የሆነ የሚመስለን። አሁን ላይ ክርክሮቹ እንደዚህ ጎልተው ስንሰማቸው የዛሬ የሚመስሉንም ሰዎች እንኖራለን እና እንደው አዲስ ነገር እንደተነሳ አዲስ መረጃ እንደመጣ አድርገን ቆጥረን ምን ሊሆን ነው አሁን የዚህ ነገር መጨረሻው ምን ይሆን ብለው የሚጨነቁ ሊኖሩ ይችላሉ። እንደው ቤተክርስቲያን ለሁለት የምትሰነጠቅም የሚመስላቸው ሰዎች ይኖራሉ ብዬ አስባለሁኝ። እና እንደው ከቤተክርስቲያን ታሪክ መለስ ብለን ብንመለከት ይሄ ነገር ምን ያህል ጊዜ ሆኖታል ማለት እንችላለን? በምን አይነት መንገድ ነው ቤተክርስቲያን ይሄንን ነገር ሃንድል አድርጋው አንድነቷን ጠብቃ እስከዛሬ ያላችሁ? ይኸውልሽ እንዳልሽው ታሪካዊ ነው በአንድ ወገን። በታሪክ ውስጥ እንግዲህ ተመልከች። አሁን እኛ መነሻ አድርገን ያ መጽሐፍ ቅዱስን አይደለ ያነሳ ነው የመጀመሪያዊቱ ቤተክርስቲያን። እዚያ ውስጥ የመንፈስ ቅዱስ ስጦታዎች ይሰሩ እንደነበር በቃ በማይካድ ሁኔታ አለ። እዚህ ውስጥ ሁላችን ነው የምናምነው። ታምራት ይደረግ ነበር። ሰዎች ይፈወሱ ነበር። በልሳን ይናገሩ ነበር። ትንቢት ይናገሩ ነበር። በልሳን የተነገረውን ይተረጉሙ ነበር። ሌሎችም ስጦታዎች ነበሯቸው። እዚህ ላይ ይህንን አየን። ከዚያ በኋላ በሚቀጥሉት ዘመናት እንግዲህ ሙሉ መረጃ አለን ወይ? አንድ ሌላ ጥያቄ ነው። ከመጽሐፍ ቅዱስ በኋላ የነበሩት ዘመናት ላይ ብዙ መረጃዎች የሉም። አልፎ አልፎ አንዳንድ መረጃዎች ላይ በአባቶች ዘመን ፓትሪያርኮች የሚባሉት ዘመን ስለ መንፈስ ቅዱስ የተለያዩ አመለካከቶች እንደነበሩ ትንሽ ምልክት እናገኛለን። አንዳንዶች እነዚህ ስጦታዎች እንደነበሩ የሚጠቁሙ ምልክቶች ይሰጣሉ። ሌላ ቦታ ምንም ብዙ ንግግር የለም፣ ዝም ተብሎ ይታለፋል። ከዚያ በኋላ
የቤተክርስቲያን ዘመን የተሐድሶ ዘመን ሲመጣ ወደ 16ኛው ክፍለ ዘመን አካባቢ የተነሳ ዋና ኢሹ የነበረው የእምነት ጥያቄ ነበር። ሰው የሚድነው በእምነት ነው በስራ ነው የሚል ክርክር ነበር። እሱ ላይ ጎልቶ ነው የሉተራን እንቅስቃሴ ያኔ እንደምታስታውሽው። ከዚያ በኋላ መጠመቅ አለመጠመቅ የሚል የውሃ ጥምቀት ሌላ ጥያቄ ነበረ። እነሱ ሁሉ በየራሳቸው መንገድ ሄዱ። እንግዲህ የዛሬ 120 ዓመት ገደማ በተለይ ይሄ ጴንጤቆስጤያዊ እንቅስቃሴ እየጎላ መጣ። አክቹዋሊ እንዴት እንደጀመረ ታሪኩን ሳነብ መጽሐፍ ቅዱስ እያጠኑ እያለ የመጽሐፍ ቅዱስ ትምህርት ቤት ውስጥ ሐዋርያት ሥራ ምዕራፍ 2 ላይ ሲደርሱ በመንፈስ ቅዱስ ተሞሉ በልሳኖች ተናገሩ የሚል አገኙ እና አቋርጠው ጥናቱን ለእኛ ለምን አይሆንም ይሄ ጉዳይ ይባባላሉ። መጸለይ ይጀምራሉ፣ መጾም ይጀምራሉ። እዚያ ያሉ ጥቂት ሰዎች በመንፈስ ቅዱስ ይሞላሉ፣ በልሳናት ይጸልያሉ። ከዚያ ይሄን ነገር በሌሎችም ቦታዎች ላይ ማዳረስ ይጀምራሉ። ባለፉት 120 ዓመት እንደ ሰደድ እሳት ማለት ይቻላል በሁሉ ክፍለ ዓለማት ተሰራጨ። ለካ ይሄ መንፈስ አሁንም ይሰራል፣ አሁንም በልሳን ያናገራል፣ አሁንም ድንቅ ይሰራል ማለት ተጀመረ። ቤተክርስቲያኖች በቃ እንደ ተለኮሰ ባጭሩ። እና በነዚህ ያለፉት 100 ዓመታት ውስጥ በጣም በከፍተኛ ደረጃ በቤተክርስቲያኖች ዘንድ ይሄ የመንፈስ ቅዱስ ስጦታ ጉዳይ ዋና የሆነ መጣ። ብዙ ቤተክርስቲያኖችም ይህንን ተቀበሉት። በኋላ ካሪዝማውያን የሆኑትም ከዚህ የተነሳ ወንጌል በብዙ ቦታ ተሰራጨ። ብዙ ቤተክርስቲያኖች ተተከሉ። የእኛን ሀገር ሁኔታ አሁን ስትመለከችው ምናልባት 60 ዓመት ገደማ ሳይሆነው አይቀርም ብዬ እላለሁ እንዲህ አይነት እንቅስቃሴ በጣም ጉልህ ሆኖ ከወጣ። ቀደም ብሎ ሚስዮናውያኑ የመሰረቷቸው አብያተ ክርስቲያን ነበሩ እና ወንጌል ያስተምሩ ነበር። ሰዎችም ይድኑ ነበረ። በእውነት በልዩ ቦታ ቤተክርስቲያኖች ተተክለው ነበር። በደቡብም በምዕራብም በሰሜንም አንዳንድ ቦታዎች ተተክለው ነበረ። ያ ባለበት ሁኔታ ወንጌላዊነት እዚህ ሀገር ነበረ። ይሄ መንፈስ ቅዱስ እንቅስቃሴ የዛሬ 60 ዓመት ገደማ በጣም ጎልቶ ወጣ እና ሰዎች በመንፈስ ቅዱስ ተሞላን ብለው ትንቢት ተናገርን፣ ልሳናትን ተናገርን ብለው ይሄንን ግልጽ አደረጉ። ይሄንን የሚቀበሉ ሰዎች እየጨመረ ቁጥራቸው መጣ። መጀመሪያ በተወሰኑ ቤተክርስቲያኖች ውስጥ ብቻ ነበረ መደበኛ ጴንጤቆስጤያውያን የሚባሉ እንደ ሕይወት ብርሃን፣ እንደ ገነት ቤተክርስቲያን፣ እንደ ሙሉ ወንጌል ቤተክርስቲያን ያሉት ከመነሻው ጀምሮ። ግን በኋላ በሌሎችም አብያተ ክርስቲያን ይኸው ሀሳብ ገባ። እውነት ለመናገር ደግሞ እኛ ሀገር ከአንዱ ቤተክርስቲያን ወደ ሌላው ቤተክርስቲያን ብዙ ሽርሽር አለ ማለት፣ አንዱ ወደዚህ ይመጣል፣ አንዱ ወደዚህ ይሄዳል፣ ነገሩ ይቀጥላል እንደዚህ እያለ እና አሁን በእኛ ሀገር ውስጥ እንግዲህ እኔ ምን ልበል ምናልባት 90% እንግዲህ የኔ ግርድፍ ግምት ነው ማለት ይቻላል በአብያተ ክርስቲያን በሙሉ የእግዚአብሔር መንፈስ ጸጋ እንዲሰራ ትልቅ ፍላጎት አለ፣ ትልቅም እንቅስቃሴ ያለ ይመስለኛል። ከነ ችግሩ ከባድ ችግር አለ፣ ግን ቢሆንም ይሄ አለ እና ታሪካዊ አመጣጡ እንደሱ ነው። ታዲያ እንዴት ኖሩ አብረው የሚል ጥያቄ ከተነሳ ቅድም እንዳልነው ነው። ይሄ ልምምድ አለ ያስፈልገኛል ብለው የሚጸልዩ ሰዎች እየተቀበሉ ቀጠሉ። አይ እኔ ይሄ ነገር አጠያያቂ ነው የሚሉ ሰዎችም ባሉበት ቀጠሉ። ግን በወንጌል ጉዳይ አልተጋጩ፣ በህብረት ይሰሩ ነበር። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ከልዩ ልዩ ቤተ እምነት የመጡ ሰዎች ያዋቀሩት ነው። ለስንት ዘመን ይኸው እያገለገለ ቆየ። ምንም የግጭት ነገር አልነበረም። እውነት ለመናገር መነሻው ላይ ከነበረው ጥቂት መቆራቆስ ውጪ በኋላ ግን በእርጋታ ነበር የሚሄደው። ደግሞ ማንም የኔ ነው ብሎ ክሌም ሊያደርገው እስከማይችል ድረስ የሁሉ ሆነ። ስለዚህ ምን ያጣላናል? እና በዛ አይነት መንገድ እየሄደ ያለ ነው አሁን ያልሽው ውዝግብ የተነሳው። እኔ ይልቅ ምንድን ነው የኔ እንደው ሀሳብ ይሄ እንዳለ ቢሄድ ማንንም በግድ ለማሳመን ሙከራ ባያደርግ፣ ምክንያቱም እሱ ብዙ አይጠቅመንም። ቅዱስ መጽሐፍን ግን መግለጥና መወያየት ግን ጠቃሚ እንደሆነ አምናለሁ። አሁን ለምሳሌ አንዳንድ ሰዎች
ወደ አንድ መጨረሻ መድረስ ይቻላል ወይ ተነጋግሮ ምን ጥያቄ ሊነሳ ይችላል። አዎ ይቻላል ባይነኝ እኔ ይቻላል። የሚቻለው ትሑታን ስንሆን ገዢው መጽሐፉ ብቻ ሲሆን ቅድም እንዳልኩት ከዲኖሚኔሽን አንጻር ከግል ኤክስፒሪየንስ አንጻር ካልሆነ የምናገረው ከየሆነ ትምህርት ዶክትሪን አንጻር ካልሆነ የምናገረው መጽሐፉን ከፍቼ ብቻ ለእግዚአብሔር መንፈስ ክፍት ሆኜ በትህትና ከተነጋገርን መቀራረብ እንችላለን ብዬ አስባለሁ። እኔ እንደዚህ ነው። በሌሎችም ጉዳዮች ላይ በዚህ ብቻ ሳይሆን ግን አንዳንድ መፍታት የማንችላቸው ነገሮች ሊኖሩ ይችላሉ። እውቀታችን ከማነሱ የተነሳ አሁን ለምሳሌ በጌታ መምጣት ጉዳይ ላይ እንደሆነው ልዩነት ማለት ነው። ያን ጊዜ የምችለው ድረስ ሄደን ልዩነት የሚመጣበት ቦታ ላይ እንቆማለን። የየራሳችን ኮንቪክሽን ይዘን እንቀጥላለን። ምንም ፀጉር መናጨት የለብንም። ለምን ሲባል ምንም አይጠቅምማ። ቤተክርስቲያንም አይጠቅምም፣ በግለሰብም ደረጃ አይጠቅመንም። ስለዚህ እኔ ለውይይት ክፍት ማድረግ ጉዳዩን ጥሩ ነው ባይ ነኝ። ለምን የጌታ ጉዳይ ነው፣ ይሄ የኛ ጉዳይ አይደለም። ይላል አይልም፣ የት ጋ ነው የሚለው፣ ይህን የሚያጠነክር አለ የለም እያልን ቀስ ብለን ማውራት። ግን አሁን አየሽ ችግራችን አንድ በጣም የምንወደው የታወቀ መምህር ካለ እሱ ያለውን ለማረጋገጥ ነው ሁልጊዜ የምንጥረው። ስለዚህ የእንትና ተከታይ ይሆንን ይቀጥላል ማለት ነው ሙግቱ። እና እንደሱ ከመሆን የመጽሐፉ ሰዎች ብንሆን ትሑታን ብንሆን አይ ቲንክ ብዙ ብርሃን እናገኛለን። ቅድም ካልኩሽ ሙቀት ሳይሆን ብርሃን ይመጣል ብዬ አስባለሁ። ሌላ ግን በጣም የሚያሳስበኝ ምናልባት አንቺም ሳታነሺው አይቀርም አሁን ያለው ልምምድ በልሳን መናገር፣ ትንቢት መናገር እውነተኛ ነው ወይ የሚል ጥያቄ ይነሳል። እውነተኛ ነው ወይ ወይስ ፌክ ነው? ይሄ ዝም ብሎ ፈጠራ ነው? እውነተኛ ነው? እሱም በደንብ ማሰብ ይጠይቀናል። ሁለተኛ በዚህ አይነት መንገድ ነው ወይስ መገለጥ ያለበት የሚሉ ጥያቄዎች አሉ። እነሱ በደንብ መታሰብ አለባቸው እላለሁ። እኔ እንደዚህ አስባለሁ። እውነተኛነቱን በሚመለከት ማንም ሽንጥ ገትሮ ነው አይደለም ለማለት አያስኬደውም። ከቦታ ቦታ፣ ከሰዎች ሰዎች፣ ከቤተክርስቲያን ቤተክርስቲያን፣ ከጊዜ ወደ ጊዜ የተለያየ ነው። ቅድም እንዳልኩት አልፎ አልፎ ሰዎች ከተፈጠረባቸው ጉጉት የተነሳ በኩረጃ ለማድረግ የሚሞክሩበት ጊዜ አለ። ወይም እሱን እንኳን ፈቀቅ ብናደርግ አንዳንዶች ከእግዚአብሔር መንፈስ ሲሆን ከሌላ መንፈስ በማይታወቅ ሁኔታ ደግሞ አንዳንድ ልምምዶች የሚያደርጉበት ጊዜ አለ። ይህ መጠየቅ ይገባናል። መናፍስት ከወዴት እንደሆነ መርምሩ ይላላ። ያለው መንፈስ አንድ ብቻ አይደለም። እንደምናውቀው የእግዚአብሔር መንፈስ አለ፣ የዲያብሎስ ክፉ መንፈስ ደግሞ አለ። ስለዚህ ከየትኛው መንፈስ ነው ልሳንስ ቢናገር ታምራትስ ቢያደርግ የትኛው መንፈስ ነው ብሎ መጠየቅ ማበድ አይደለም፣ እውነተኛ መንፈሳዊነት ነው ይላላ። መንፈስን ሁሉ ዝም ብላችሁ አትቀበሉ መርምሩ እንጂ ይላል። ስለዚህ አንዱ መንገድ እሱ ነው ብዬ እላለሁ። ስለዚህ መጠየቅ አለብን። ስለዚህ እውነተኛም ኦቴንቲክ የሆነ ደግሞም ሰው የሰራው ሰው ሰራሽ ሊኖር ይችላል፣ ዲያብሎስ ሰራሽም ሊኖር ይችላል። ስለዚህ እነዚህ ማጥራት ያስፈልጋል ብዬ እላለሁ። አሁን የምናያቸውን በየቤተ ክርስቲያኑ የምናያቸውን ልምምዶች በተለይ አንዳንዶች የሚጠይቁት ካልተተረጎመ ወይም ቋንቋው የማይገባን ከሆነ ምን ይሰራል ልሳን የሚል ነው አንዱ ጥያቄ። እሱ ላይ ትንሽ ነገር መናገር እፈልጋለሁ። በሐዋርያት ሥራ ምዕራፍ 2 ላይ ከልዩ ልዩ ስፍራ የመጡ ወገኖች ወደ ኢየሩሳሌም ለስግደት በዓል ለማክበር የመጡ ወገኖች በልሳኖች ሲናገሩ በራሳቸው ልሳኖች ሲናገሩ ሰምተዋቸዋልና እግዚአብሔርንም ሲያከብሩ እነዚህ ሰዎች እንዴት ነው በእኛ ቋንቋ የሚናገሩት አሉ ስለሚል በጣም ግልጥ በሆነ መንገድ ሌላ ቋንቋ ነበር የተናገሩት። ሰዎች የሚረዱት ቋንቋ ነበር። አንድ 14 ሀገሮች ከአረብ ምንድን ነው እሱ ከልዩ ልዩ የእስያ ሀገሮች ሁሉ የመጡ የራሳችንን ቋንቋ እንሰማለን ነው ያሉት። ስለዚህ የሚታወቅ ቋንቋ ነበር ማለት ነው። ይሄ እንዳለ ሆኖ በሌሎች ቦታዎች ላይ ከዚህ ከሐዋርያት ሥራ ውጭ ባሉት
ወይም በሐዋርያት ሥራ ውስጥ ሆኖ ሌሎች ቦታዎች ላይ ሲተረጎም አናየው። እውነት ለመናገር አሁን ምዕራፍ 8 ላይ የኔ ቋንቋ ነው ሲል ሰው አንሰማም። ምዕራፍ 19 ላይ ጳውሎስ ሲጸልይላቸው እና ሲሞሉ በልሳን ሊናገሩ ይሄ እንትን ቋንቋ ነው ሲባል አልሰማም። ጴጥሮስ ምዕራፍ 10 ላይ ለቆርኔሌዎስ ቤተሰብ ሲጸልይ አሁን እዛ ትርጉም የሚያስፈልገው ወይም ቋንቋ የሚሻ ሰው ኖሮ አይደለም። ተመሳሳይ ቋንቋ የሚናገሩ ሰዎች ናቸው፣ ግን ልሳኑ መጣ። ታዲያ ምንድን ነው ይሄ የዚህ ልሳኑ ጥቅም? ምን ተተርጉሞ ለአንድ ነገር የማይውል ከሆነ ለምን መጣ ቋንቋ ከሆነ የሚል ጥያቄ ነው። እና እኔ ምዕራፍ 14ን በደንብ ማየት ያስፈልጋል ብዬ እላለሁ። ቆሮንቶስ 14 እዚያ ላይ እንደማየው ሐዋርያው ጳውሎስ በልሳን ስለመናገር ያነሳና ብዙ ድብልቅልቅ እንደተፈጠረ ያያል። ከመጠን ያለፈ አግድነውታል የቆሮንቶስ ምዕመናን ልሳን መናገርን እና በጣም በቃ እሱን ልምምድ ከፍ እንዳደረጉ ያስታውቃል። ለምን እልፍ ቃላት በልሳን ከምናገር 5 ቃላት ሰው በሚገባው ቋንቋ ብናገር ይሻላል ይለዛል። ይሄ ማለት ምን ማለት ነው? በማህበር ስትሰበሰቡ ማህበሩን የሚያንጽ ነገር ላይ አትኩሩ እንጂ እንዲያው የሆነ ኢሜጅ ለመፍጠር ወይም የሆነ ነገር ለማሳየት ሙከራ አታድርጉ የሚል ስሜት አለው። ማህበሩ ይታነጻል እንጂ አይከለክልም፣ መናገሩን አይከለክልም። አንተ የምትናገር ከሆነ በልሳን እንዲተረጎም ጸልይ ይላል። ስለዚህ ሊተረጎም የሚችል ከሆነ ቋንቋ ነው ማለት ነው። የሚተረጉም ባይኖር ግን አንተ ለብቻ ከእግዚአብሔር ጋር ጸልይ ይላል። አቁም አይልም። በኋላም ዝቅ ብሎ በልሳን ከመናገር አትከልክሉ ብሎ ይላል። ስለዚህ ክልከላ የሚል ነገር የለም። ግን ለጥቅም የሚውልበትን መንገድ ነው የሚጠይቀው ያለ። እንዴት ነው ለጥቅም የሚውለው? ዝም ብዬ በልሳን ብናገር በጉባኤ ላይ ምንድን ነው ጥቅሙ? ተተርጉሞ አንድ ነገር ካልሆነ ምንድን ነው የሚጠቅመው ብሎ ይጠይቃል። እና ለጳውሎስ በጣም አንገብጋቢ ጉዳይ ማህበሩ ይታነጻል ወይ የሚለው ነው። ስለዚህ ሾ ኦፍ አይደለም፣ ልሳን ለማሳየት የሆነ ነገር ለማሳየት የምናደርገው አይደለም። እንዲያውም ቀጥታ ነው የሚናገሩት። በማህበር እንግዲያው ዝም ይበል። እንደዚህ ከሆነ በሚተረጉም ከሌለ እንግዲህ ኦፍኮርስ የሚተረጉም እስኪኖር ድረስ ትንሽ ይናገር ይሆናል። ሰውየው አለመኖሩ ሲታወቅ እሱ ራሱ የማይተረጉም ሲሆን እንግዲያው ይቀንስና ድምፁን ከእግዚአብሔር ጋር ይነጋገርበታል። ስለዚህ ለጸሎት እንደሆነ ያስታውቃል ማለት ነው ይሄ ልሳን። ሐዋርያ ጳውሎስ እዚያው ላይ ከሁላችሁ ይልቅ እኔ በልሳን እናገራለሁ እና አመሰግናለሁ እግዚአብሔርን ይላል። ይናገር ነበር ማለት ነው በልሳን። ግን ታዲያ በልሳን መናገሩ ምን ፈየደው? አሁን 1000 ቃላት በልሳን ከምናገር 5 ቃላት ይሻላል የሚለው የማይጠቅም ከሆነ ለምንድን ነው የሚናገረው ስትይ ጥቅም እንዳለው ይናገራል እዛ ላይ። በልሳን የሚናገር ራሱን ያንጻል፣ ትንቢት የሚናገር ደግሞ ማህበሩን ያንጻል ይላል። ስለዚህ ሁለቱም ለህንጸት ነው የተሰጡት ማለት ነው። አንደኛው ማህበር ያንጻል፣ ጉባኤ ያንጻል፣ ያኛው ግለሰቡን ያንጻል። ይሄ መታነጽ ምንድነው የሚል ጥያቄ ማንሳት ጥሩ ነው። መታነጽ መገንባት ነው። መንፈሳዊ ህይወትን አንድም እግዚአብሔርን በመውደድ አቅጣጫ ከፍ ያደርገዋል፣ በሌላ አቅጣጫ ደግሞ ለአገልግሎት ጉልበትና ኃይል ይሰጣል። በግልጥነት ተናገሩ እንደሚለው ማለት ነው። ስለዚህ በግለሰብን ቢታነጽ በማህበርን ቢታነጽ ጥቅም ነው እንጂ ጉዳት አይደለም። ስለዚህ ልሳናት ይጠቅማሉ፣ ምንም ጥያቄ የለው። በተለይ በጸሎት ሁኔታ ውስጥ ግለሰቡን በኃይል ያንጸዋል። ለምን? በመንፈሱ ከአምላክ ጋር ይገናኝበታል ማለት ነው። ለአምላክ ደግሞ ትርጉም አያሻውም። ስለዚህ እኔ ምን አስባለሁኝ፣ እግዚአብሔር የሚተረጎም ልሳን የሰጠን ከሆነ ለጥቅም ነው የሚሰጠው፣ ማህበር ይታነጽበታል። የማይተረጎም ከሆነ ወይም ትርጉሙን የሚያውቅ የሌለ እንደሆነ አሁንም መቆም የለበትም፣ ግን ግለሰቡ ይታነጽበታል፣ ይቀጥላል። እና ይሄንን መረዳት በጣም ያስፈልጋል። ግን አንድ በጣም ያስገረመኝ እዚያ ምዕራፍ ላይ ሁሉም ግን በስርዓት አድርጉት ይላል።
ይቺ ናት አሁን በተለይ በኢትዮጵያ ቤተክርስቲያን አንድ ከባድ አደጋ ያመጣችው። ከስርዓት ውጭ የመሆን አዝማሚያ አለ። ለምሳሌ ጉባኤ ተሰብስቦ ይሄንን የድምፅ ማጉያ ይዤ በልሳን ዝም ብዬ እናገራለሁ። የሚተረጉም እንደሌለ ያወቅኩኝ እቀጥላለሁ። ቁጭ ብለው የሚሰሙቱ ምንም አይጠቀሙም። እነሱ ብቻ ሳይሆን አላፊ አግዳሚ ጎዳና ላይ ያለ ሰው ሁሉ ይሰማዋል። ከግቢ ውጭ ይደናገርበት እንደሆነ ነው እንጂ አይጠቀምበትም። የቤተ ክርስቲያን መሪዎችም ኧረ ይህን ነገር ተዉት ለማለት ድፍረት እያነሳቸው በቃ ይተዋል። ስለዚህ ይቀጥላል። ግን መጽሐፉ እንደሱ አይልም። ካልተተረጎመ እንግዲያው በሰዎች ላይ ልሳናትን መናገር እንዲሁ ምንም ዋጋ የለውም ነው። ስለዚህ እኔ እሱ ላይ ጥንቃቄ በጣም ያስፈልገናል ባይ ነኝ። ስርዓት የሚለው ጉዳይ አለ። ለምሳሌ ምን ይላል መሰለሽ? በልሳን የሚናገር ቢኖር 2 ወይም 3 ብሎ ቁጥር ይወስናል። ትንቢት እንኳን የሚናገር ቢኖር አሁን ትንቢት የተሰጣቸው ሰዎች ጉባኤ ውስጥ ቢኖሩ 10 የሚናገሩ አይልም፣ ይገደብ ይላል። 2 ወይም 3 በተራ ይናገሩ። በቃ ይሄ መርህ ነው፣ ስርዓት ነው። ይሄ ስርዓት ስለጠፋ ነው አንድም ጭቅጭቆ የበረታው። ቅድም ምክንያት ስትይኝ አልነበረም? በምን ምክንያት ነው ለምን እንደምንጨቃጨቀው? ስለተበላሸ ነው ወደ ጭቅጭቅ በጣም ያመጣን። ብዙ ከመስመር የወጣ ነገር ሲፈጠር አንዳንዶች ከናካቴው እንዲያውም ይሄ ነገር የለም ማለት ነው ወደሚል የተጎተቱ ይመስለኛል። ስለዚህ እኔ ይህን የስርዓት ጉዳይ በጣም ተጠንቅቀን መነጋገር አለብን ብዬ እላለሁ። እግዚአብሔር የሰላም አምላክ እንጂ የሁከት አምላክ አይደለም። ማንም መንፈሳዊ የሆነ ቢመስለው ይወቅ። ይሄን መንፈሳዊነት አይደለም ይሄ በመሰረቱ እና ስለሚመስለን ነው በጣም አጉልተን በቃ እንደ ባንዲራ ማውለብለብ የምንፈልገው እና ግን አይደለም። እውነት ለመናገር በምን ለካው እያልኩ እርግጥ ጥያቄ መጥቶብኛል። ጳውሎስ ከእናንተ ከሁላችሁ ይበልጥ እናገራለሁ በልሳን እንዴት ነው ያለው? በምን መዘነው እያልኩኝ ገና ስደርስ ጠይቀዋለሁ። ግን በጣም ይናገር እንደነበረ ግልጥ ነው። ሞስት ፕሮባብሊ በቤቱ በጸሎት ስፍራው ይመስለኛል ብዬ አስባለሁ። እንግዲህ በልሳን ሰዎች ላይ በልሳናት መናገር ጠቀሜታ የሚሰጠው እስከተተረጎመ ድረስ ነው። ከዛ ውጭ ያለው ግን የሚተረጉም ከሌለ ለራሳችን በጓዳችን ወደ እግዚአብሔር ተናግረን ራሳችን ልንታነጽበት ይቻላል ነው ዋና ሀሳቡ እንግዲህ ያገኘሁትና ይህንን ሳስብ ግን ምናልባት ደግሞ ሌላ ጥያቄም ወደ ውስጥ መጣ። ሰዎች ላይ በልሳናት መናገር የሚጠቅመው እስከተተረጎመ ድረስ ብቻ ከሆነ ብዙ ጊዜ ሰዎች በመንፈስ ቅዱስ እንዲሞሉ እነሱም በልሳናት እንዲናገሩ ስንጸልይላቸው እነሱ ላይ በልሳን በመጸለይ ነው እንጸልይላቸውና አንዳንድ ጊዜ በጣም ደጋግመን እኛ በልሳን በእነሱ ላይ ከመጸለያችን የተነሳ የኛን የመኮረጁና በልሳን ተሞላሁ ብሎ የመናገሩ ነገርስ እዛ ጋር ሊፈጠር አይችልም ወይ? አግባብ ነው ወይ? ሰዎች በመንፈስ ቅዱስ እንዲሞሉና በልሳን እንዲናገሩ ስንጸልይላቸው ሂደቱ ምን መምሰል አለበት? ልክ ነሽ። ይሄ በጣም ተግባራዊ ጥያቄ ነው። አንዱ ስለሌላው መጸለዩ መጽሐፍ ቅዱሳዊ ነው። አሁን ያው ሐዋርያት ጸለዩላቸው በመንፈስም ተሞሉ ስለሚል፣ ግን ሲጸልዩላቸው ሐዋርያቱ በልሳናት ይጸልዩ ነበር የሚል አልተነገረንም። ከዝምታ ተነስተን ምንም ክርክር ውስጥ መግባት አንችልም። ስለዚህ እኔ ምንድነው የማስበው ያለ የመንፈስ ቅዱስን ጸጋ አስረድተዋቸዋል ብዬ ነው የማስበው። እንዲቀበሉም ደግሞ ምንድነው አበረታታዋቸዋል። የኛ ኃላፊነት እኔ አሁን ሰዎች መንፈስ ቅዱስን እንዲሞሉ እንዲቀበሉ ማበረታታት ነው እንጂ ቴክኒክ ማሳየት አይደለም። አንዳንድ ቦታ ላይ ወደ ቴክኒክ ዞሯል። ለምሳሌ እንዲበል የሚል እኔ መጽሐፍ ቅዱሳዊ ነው ለማለት አልደፍርም። እንደሱ አይነቱ ምንም የለማ ጸለዩላቸው ብቻ ነው የሚለው። ስለዚህ ልንጸልይላቸው ነው የሚገባው። ግን እምነታቸው እንዲዳብር ግን ደጋግመን ይህን ጉዳይ ማስረዳት ግን በጣም ተገቢ ነው የምለው። ለምሳሌ ስለ ፈውስ አሁን ሰዎችን ለፈውስ ስንጸልይ የታመሙ ሰዎች እንዲድኑ ስንጸልይላቸው እግዚአብሔር
እንደሚያድን ታምኛለሽ ወይ? ጉልበት እንዳለው ታውቃለህ ወይ? ከበሽታ በላይ እንደሆነ ታምናለህ ወይ? የጌታን ርኅራኄ ትቀበላለህ ወይ? ለሰዎች እንደሚያዝን ታምኛለሽ ወይ ስል ከውስጥ እምነትሽን ምን እያረኩት ነው? እያነሳሳሁት ነው። ምንም ቴክኒክ አይደለም፣ እውነት እየነገርኩሽ ነው። ስለዚህ ልብሽ ይሰናዳል፣ ለፈውስ ይሰናዳል፣ ለመቀበል ይሰናዳል። ያን ጊዜ ይቀለዋል የእግዚአብሔር መንፈስ በሰውዬው ውስጥ ለማለፍ። ለምሳሌ አሁን ማነው እሱ ያ መንገድ ዳር ይለምን የነበረው ሰውዬ አይደለ? እምነት እንዳለው አይቶ የሚል ንግግር አለ። ይቺ ቋንቋ ቀላል አይደለችም። ሰውዬ ውስጥም የተፈጠረ ነገር አለ ማለት ነው። ያንን ማገዝ ነው። አንዳንድ ቦታ ላይ ለምሳሌ ጌታችን ኢየሱስ ክርስቶስ አሁን ሲፈውስ ጭቃ ቀባና እንትን ያደርጋል። ምን ይሰራል ይሄ ብዬ ስል በሆነ መንገድ ሰውየው ላይ እምነትን ይጨምር ይመስለኛል። እኔ ሳየው እንደ አንዳንዶች ፖይንት ኦፍ ኮንታክት ይሉታል፣ የሆነ ነገር ይጨምርለታል እንጂ ፈውሱ ዲቫይን ነው አይደል? ከሰማይ የሚመጣ ነው። ምንም ያ ጭቃ የሚሰራው ነገር የለውም። እውነት ለመናገር ሂድና ተጠመቅ የሚለውም ለሌላ ዓላማ ነው። ግን ሰውየው ላይ የሚፈጥረው አንዳንድ ነገር ያለ ይመስለኛል። እኔ ለምሳሌ ኤልሳ ነው ያንን ጀነራል 7 ጊዜ ብቅ ጥልቅ ብሎ እንዲጠመቅ ይለዋል እና አሁን 7 ይሁን 14 ምንም የሚያመጣው ነገር የለም። ነገር ግን መታዘዙን ግን አሳየ በዛ በኩል እና እኔ እንደዚህ አይነት ነገር ኢንካሬጅ ለማድረግ ልንጠቀም እንችላለን። ግን ሰዎችን ቴክኒክ አናስተምራቸውም እና እንዲኮርጁንም መፍቀድ የለብንም ባይነኝ። በአጠቃላይ እንደዚህ ነው የማስበው። በልሳን እኛ መጸለይ የለብንም ወይ እንደ አገልጋይ በዚህ ወቅት ከተባለ ልሳናት ሊመጡ ይችላሉ። አሁን ዓላማውን ነው በደንብ ማሰብ ያለብን። ይኸውልሽ አሁን እዚህ ቆሮንቶስ 14 ላይ የማያምኑ ሰዎች ቢኖሩ እንግዶች ቢኖሩ አብደዋል አይሉምን የሚለው አለ። ስለዚህ ሊከላከል የፈለገው እንዲህ አይነቱ ነገር እንዳይመጣ ነው። መደናገር እንዳይመጣ፣ ግራ መጋባት እንዳይመጣ፣ ጉራ እንዳይመጣ ይህን ነው የሚከላከለው እንጂ ጨርሶ ሰው ዝግት እንዲል የሚል አይመስለኝም እኔ ሳስበው። ስለዚህ እኔ ሳየው አሁን በጋራ እንደዚህ ሆነን አብረን ስንጸልይ ሰዎች በልሳን መናገር ቢመጣብሽ አልታወክም። እኔ እዚህ ጮኸሽ ካረበሽ በስተቀር ወይ ወንበር አንስተሽ ካልወረወርሽ በስተቀር ምንም አያውከኝም። እኔም ራሴን ይዤ ጸልያለሁ፣ በፊናዬ ጸልያለሁ። ሁከት ሊኖር እንደማያስፈልግ ሊያሳስብ ይመስለኛል። ስለዚህ አትከልክሉ፣ ግን ሁሉ በስርዓት ይሁን የሚል ይመስለኛል። እና እኛ ሀገር ግን አሁን ከዚህ ስርዓት ውጭ ነው ይሄድ ነው። እንዳልሽው ያን ቅድም እንዳልኩት ያን መናገሪያ እንይዛለን፣ ደጅ እስኪሰማ ድረስ እናደርገዋለን። እንዲያውም አንዳንድ ጊዜ እሱን ያላረገ ሰው በደንብ መንፈሳዊ ያልሆነ እስኪመስል ድረስ እሱን ልንተው እንደሚገባ ነው የሚያሳየው ይሄ መጽሐፍ ማለት ነው። እውነት ነው። እንደ ዋናውን ነገር ዋና አድርገህ ያዝ ይባላል አይደለ? ከዋናው ነገር አንጻር አሁን ላይ ያሉትን ክርክሮችና አሁን ላይ ያለውን ግርግርስ እንዴት እናየዋለን? እንዴት ትኩረታችንን ወደ ዋናው ነገር ማድረግ እንችላለን? ታላቁ ተልእኮና ታላቁ ትእዛዝ ይባላል አይደለ? ዋናው ነገር እሱ ነው። ወንጌልን እንዳልሰሙ ሰዎች ማድረስ፣ እኛ ደግሞ እርስ በርሳችን በፍቅር መያያዝ። እነዚህን ዋና ነገሮችስ አደጋ ላይ እየጣለብን አይደለም ወይ ይሄ ክርክር? በጣም ነው እንጂ በተለይ ፍቅርን፣ እርስ በርሳችሁ ተዋደዱ፣ ትህትናን እንደ ልብስ ታጠቁ የሚለውን እሱን እየዘነጠፈ ነው የሚጥለው። እንደዚህ አይነቱ አካሄዳችን ያው እንደምታውቂው ይሄ ቆሮንቶስ 12 13 14 አይደለ? በዚህ ላይ የተጻፉ እና በብልሃት ነው ወንድም ጳውሎስ ምዕራፍ 13 መካከል ላይ ያደረገው ስለ ስጦታዎች እየተናገረ ባለበት በሁለቱ ምዕራፎች መካከል የሚበልጠው መንገድ ብሎ ስለ ፍቅር ተናገረ እና ይቺ የፍቅር ጉዳይ በጣም ዋና ናት። በጣም እና እኔ እርስ በርስ ያለንን ፍቅር ጎዳብን፣ ሙግታችን፣ ክርክራችን እና ከመስመር መውጣታችን። ስለዚህ እሱን ዋና ማድረግ አለብን ባይነኝ። እኔ ፍቅር ይበልጣል። በኋላም እዛ ቆሮንቶስ መጨረሻውም ላይ አይደለም የሚለው ከሁሉም ይበልጠው ፍቅር ነው ይላል። ከነዚህ ሁሉም ይበልጠው ፍቅር ነው። ስለዚህ ስጦታዎች እንደሚጠቅሙ ሁሉ
ከነሱም ከፍ ያለው ደግሞ የፍቅር መንገድ ነው። እሱን መፈለግ አለብን እና ጉዳት እንዳይደርስበት መጠንቀቅ አለብን። ወንድሜ ከኔ የተለየ አቋም ስላለው ወደ ጥላቻ ከሄድኩኝ ዋናውን ነገር ተውኩት። ልክ ዋናውን የሕግን ዋና ነገር የምትተው ብሎ ፈሪሳውያን አልወቀሰም? ከከሙንና ከእንስላል ከጤና አዳም ምንድነው እሱ አስራት ታወጣላችሁ እና ትንኝ ታጠራላችሁ፣ ግመል ትውጣላችሁ አለ። በጣም ኃይለኛ ንግግር የተናገረው ዋና የሆነውን የፍትህን ነገር የፍርድን ነገር ትታችሁ ብሎ ፈሪሳውያን ወቀሰ። በእኛም መካከል ዋና የሆነው አሁን አንቺ እንዳልሽው ወንጌል ነው፣ ፍቅር። ከነዚህ ዋናዎች የሚያፈናቅል ነገር ስንሰራ ራሳችን መጠየቅ አለብን። ከወንጌል ጋር ትንሽ ነገር ልናገር። ከወንጌል ጋር የመንፈስ ቅዱስ ስጦታዎች በጣም ትልቅ ዋጋ አላቸው። ጌታ ኢየሱስ ክርስቶስ የሰጠው ተስፋ ራሱ ምን ይላል? መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ ለእኔም ምስክሮች ትሆናላችሁ በይሁዳ በሰማርያ እስከ ምድር ዳርቻ ያለው። አሁን እሱ በቀጥታ አያይዞታል። የመንፈስ ቅዱስ መውረድ ከወንጌል ወይም ለሱ ካለ ምስክርነት ጋር አያይዞታል። ኃይል ይሰጣል ማለት ነው። ስለዚህ ጸረ ወንጌል አይደለም፣ ይልቅ እንዲያውም ወንጌልን የሚያግዝ ነው የስጦታው። እኛ ግን ያለ አግባብ ስንጠቀምበት ወንጌልን ወደኋላ ይጎትተዋል። ልክ አሁን ያላመኑ ሰዎች ወደ እናንተ ቢገቡ ጌታን ለመቀበል አይችሉም በፍጹም በዚህ ሁኔታ። ይሄ የእብዶች ጉባኤ ነው የሚሉት። አብደዋል አይሉ ምን ነው የሚለው፣ አሰናከለ ማለት ነው። ግን ለምሳሌ በጣም ቢገርመው መቼ ትልቅ ጥበብ ነው እዚህ ውስጥ ያለው። እንደሱ ስለሚሉ በልሳናት ስትናገሩ ተጠንቀቁ ነው የሚለው። ግን ወዲያው አያይዞ ከእናንተ መካከል ግን አንዱ ትንቢት ቢናገር እና እዚያ የተቀመጠ እንግዳ ሰው ቢኖር በልቡ ያለ ሐሳብ ይገለጣል፣ በእውነት እግዚአብሔር በመካከላቸው ነው ብሎ እግዚአብሔርን ያመሰግናል። በአንድ ጊዜ ሊያጠፋውም ሊያለማውም የሚችል ነው ማለት ነው። በትክክል ከያዝነው ያለመዋል። አሁን ለምሳሌ ትንቢት ከመጣ የሰው የልብ ሐሳብ ከተገለጠ በዚያ ትንቢት ሰውየው ይደነግጣል፣ እግዚአብሔር አለ እዚህ ውስጥ ይላል። ፈውስ ከመጣ ደንግጦ ጌታን ለመቀበል ልቡ ይከፈታል። ግን በልሳናት በማይገባ ሁኔታ ደጋግሜ በላዩ ላይ ብጮህበት ከመደናገር ነው እንጂ የሚያጋጥመው ልቡን ወደ ጌታ የሚመልሰው ላይሆን ይችላል። እና ተጠንቀቁ ነው። እና አያያዛችን ነው ባይነኝ እኔ ፍቅርን የሚያጠፋ የወንጌልን ስራ የሚያዳክም እንዳይሆን መጠንቀቅ አለብን። እና እግዚአብሔርም ይጠይቀናል። በእውነት ቀላል አይደለም። በአንድ ቦታ ላይ ለምሳሌ አንተ አዋቂ ነኝ ትላለህ፣ በእውቀትህ ግን ደካማውን የምታጠፋ ከሆነ ክርስቶስ የሞተለትን ወንድም በደልከው፣ አጠፋኸው እና ተገቢ አይደለም ይላል። ስለዚህ አውቄያለሁ ብዬ ይዣለሁ ይሄን መንፈስ ብዬ ወንድሜን የምጎዳበት ምንም ምክንያት ሊኖር አይገባም። ያኛውም እንደዚሁ አውቄያለሁ ብሎ በመንፈስ ቅዱስ ጸጋ የሚለማመዱትን ሰዎች የሚያዳፍንበት መንገድ ልክ አይደለም የሚሆነው። በጣም ሚዛናዊ በሆነ መንገድ ምን አለ ጳውሎስ ታውቂዋለሽ፣ ተሰሎንቄ ላይ መንፈስን አታጥፉ ግን ሁሉን መርምሮ አለ። ይሄ ፐርፌክት ባላንስ ነው። በቃ ለማጥፋት መሞከርና ለዚህ መሯሯጥ ተገቢ አይደለም። ግን ደግሞ በአፈሳ ደግሞ መቀበልም ልክ አይደለም እና በሚዛን ልንሄድ ነው የሚገባው ማለት ነው። መቼስ መልካም ነው ብዬ በማስበው ነገር እኔ በደረስኩበት መረዳት ለወንድሜ መልካም ቀናት ብቀና ክፉ ነው ብዬ አላስብም። እኔ የጸጋ ስጦታዎች ዛሬም ቀጥለዋል። የጸጋ ስጦታዎች በጣም ይጠቅማሉ ለአገልግሎት ለህይወት በጣም ይጠቅማሉ ብዬ ካመንኩኝ እዛ መረዳት ላይ ከደረስኩኝ ያንን ላልተቀበለው ወንድሜ እሱ እኮ እንደው ይህንን ቢያምን ኖሮ የበለጠ ለህይወቱ ሆነ ለአገልግሎቱ ይጠቅመው ነበር ብዬ በመልካም ቅናት ብቀናለት ክፋት አለው ብዬ አላስብም። የእሱም ደግሞ በደረሰበት መረዳት እንደው እሷ እኮ መልካም ነገር ነበራት ግን ይህን የተቋረጠ ነገር ቀጥሏል ብላ ማመኗ ነው እንጂ ብሎ ቢቀናልኝ ምንም ማለት አልነበረም። ግን ነገሩን የምንገልጥበት መንገድ ስሜታዊነታችን ይመስለኛል ችግር የፈጠረውና ስሜታዊነትን ደግሞ እንደ መንፈሳዊነት መቁጠር እና ይህንን ስሜታዊነትና መንፈሳዊነትን እንዴት ነው መለየት የምንችለው? ስሜት ብትኖሮ ከመንፈሳዊነት ጋር አይጣላም ልልሽ ነበረ።
ስሜት አለ። እንደው ከሱ ለመነሳት ስሜት የሌለበት መንፈሳዊነት ነው ያለን ክርስትና አልልም። በክርስትና ውስጥ ያለው መንፈሳዊነት ስሜት ውስጡ አለበት። ለምሳሌ ደስ አለኝ ትየለ እንዴ? በትልቅ ሐሴት ነፍሴ ተሞላች ብለን እናመሰግናል። ስሜት ነው። ጌታ ሆይ አንተን የሚያሳዝን ነገር ያሳዝነኛል ብዬ አለቅሳለሁ። ስሜት ነው። የሚያስቆጣ ነገር ያስቆጣኛል ብዬ ስሜት ነው። ስሜት አለ መንፈሳዊነት ውስጥ። ስሜት አልባ አይደለንም። ፍጥረታችንም አይፈቅድም። መንፈሱ ሲነካ ስሜት አለ። ለምንድን ነው እልል የምትሉት እናንተ? እኔ እንኳ እልልታ አልችልበትም፣ ግን እልልታ እኮ የስሜት መግለጫ ነው። ደስታ፣ እግዚአብሔርን ለማክበር የምናጨበጭብ ምንሰግደው ውስጣችን አንድ ነገር ሲሞላው መጽሐፍም እንደሚለው ክብር የሞላበት ሐሴት ሲሞላን ውስጣችን እንገልጸዋልና ከስሜት ጋር አይጣላም መንፈሳዊነት። ይሁን እንጂ አንቺ በጣም ተጠንቅቀሽ ስሜታዊነት ነው ያልሽው። ስለዚህ ስሜታዊነት ግን ኢሞሽናሊዝም ግን አጥፊ ነው። ለምን? እሱ ከእውቀት ይልቅ የኔን ስሜት ላይ ነው ፎከስ የሚያደርገው። ከሌሎች ይልቅ እኔ ላይ ነው። ስሜት ደስ ካላለው አላለውም፣ ሌላው ሰው የፈለገውን ይሁን፣ እኔ ያሰኘኝን አደርጋለሁ እላለሁ። ስሜት መግለጽ አለብኝ። ስሜቴን ስገልጽ ደግሞ ስለሌላው ሰው ግድ የለኝም፣ በፈለግኩት መንገድ እገልጻለሁ ብዬ አሁን ቀደም ባሉት ዓመታት ለምሳሌ መንፈስ ቅዱስን ስንሞላ እንደዚህ አይነት ልምምዶች ውስጥ ስንሄድ አንዳንዶች ከመጠን በላይ ስሜታውያን የመሆን አዝማሚያ ነበራቸው። ከዚህ የተነሳ ጉዳት ሊደርስ ሁሉ ይችላል። አካላዊ ጉዳት ሁሉ ሊደርስ ይችላል። አንዳንድ ጊዜ ከስሜት የተነሳ አልፎ አልፎ ለምሳሌ በእኛ ጉባኤዎች መካከል በአምልኮ ሰዓት አንዳንዶቹ ይወድቃሉ። ሲወድቁም የአንዳንዶቹ አወዳደቅ በእውነት የሰማይ መንፈስ ነክቷቸው ነው ወይስ ምናልባት የታምቡር ሞቅታ አንዳቸው የሆነ ነገር ሳይኮሎጂካል ነገር ፈጥሮባቸው ይሆን? መጠየቅ እኮ አለብን። ቀስ ብለን መጠየቅ አለብን። ለምን ያነሳሳላ። በሙዚቃ ጊዜ እንደዚህ አይነት ነገር ሊፈጠር ይችላል፣ የሆነ ስሜት። ስለዚህ ሁልጊዜ ልባችን መመርመር ጥሩ ነው። ምንድን ነው ወደዚህ የገፋፋኝ? አንዳንዶች ለምሳሌ አሁን እንኳ ቀረ እንጂ አንድ ዘመን በልሳን ሰላምታ መስጠት የጀመሩ ሰዎች ነበሩ። ለምሳሌ እና ገና መንገድ ስታገኙ ይሰጥሻል እና ትደነግጫለሽ። በቃ ምን ሆኗል ይሄ ሰው የት ያለሽ? እና እስከዚህ ድረስ ከመስመር የመውጣት አዝማሚያ የራስን ስሜት ብቻ ለማርካት የሚደረግ ጥረት ነው ብዬ ነው የማስበው። መጠንቀቅ አለብን። እንደዚህ ከዚህ አይነት አካሄድ ሌላ ሰው አለ። ሌላ ሰው በሌላ አይነት ሁኔታ ውስጥ ሊሆን ይችላል። ስለዚህ እንዳልጎዳው መጠንቀቅ አለብኝ። ቅድም አንቺ ያልሽው በጣም ጥሩ ነገር ነው። እኔ ያገኘሁትን እንዲያገኝ መፈለግ መጥፎ አይደለም። ስለዚህ እነግረዋለሁ፣ እጸልይለታለሁ፣ አበረታተዋለሁ። ከዚያ ባለፈ ግን በስሜት ኃይል አንድ ነገር ውስጥ እንዲገባ ላደርገው አልችልም። እኔም ስሜቴን ካልገታሁ ሌላ ነገር ውስጥ ልገባ እችላለሁ። እና እኔ እዚህ እኮ አሁን ለምሳሌ ቆሮንቶስ ላይ እኮ የሁከት አምላክ አይደለም ካለ ፍንጭ ሰጥቶናል። ሁከት እንደተፈጠረ እዚህ ቸርች ውስጥ ከባድ ሁከት ተፈጥሯል ማለት ነው። ረብሻ ተፈጥሯል። ረብሻው ምንድን ነው እንግዲህ? አንዳንዶች ስጦታቸውን ለማሳየት ያላግባብ ሄደዋል፣ ወይም ስሜታቸውን ሳይገቱ መስመር የወጣ ነገር አድርገዋል ማለት ነው። አሁን ለምሳሌ አንዳንድ ቦታ ላይ እኔ እንጃ እንዴት እንደምል አላውቅም፣ ሰዎች በቡድን ሲሆኑ የሚሰማቸው ስሜት አለ። ይሄ ስሜት የእግዚአብሔር መንፈስ ነው ወይስ የቡድን ሞቅታ ነው ብሎ መመርመር ጥሩ እኮ ነው። ለምን መሰለሽ? ሊበሉ ሊጠጡ ተቀመጡ፣ ሊዘፍኑ ተነሱ የሚላል። አሁን በአንዳንድ ባህሎች ውስጥ ይገርምሻል፣ ስሜታቸውን ያሟሙቁና ኦልሞስት የእብደት አይነት አካሄድ የሚሄዱ አሉ። ባህላዊ ዘፈን እየዘፈኑ አንዳንዶቹ ወደ ሰይጣንም አምልኮ ወይም ወደ አጋንንታዊ አሁን አዶ ከብረ የምንለው እንዴት እንደሚነሳ ቀስ ብለሽ ስታይ በእኛ ባህል ውስጥ
ብዙ ጊዜ ጭፈራ አለ አብሮት። ጭፈራው ያሞቀው ስሜት ወደዚያኛው መንፈስ ውስጥ ይገባል በኋላ እና እኔ እነዚህ ነገሮች መጠንቀቅ ያስፈልጋል። ስሜት አልባ ሆናለሁ የሚል ቅዠት ውስጥ መግባት የለብንም። እንዲያውም እውነት ለመናገር መጽሐፍ ቅዱስ በጣም በዚህ ጉዳይ ላይ ያበረታታል ነው የምለው። ደስ ይበላችሁ ይላል፣ በተስፋ ደስ ይበላችሁ ይላል ለምሳሌ እንጂ እንደው ተስፋ አለኝ ብላችሁ ቴዎሬቲካል በሆነ ቀመር ይዛችሁት በቃ ጭጭ በሉ አይደለም ይላል። በመንፈስ የምትቃጠሉ ሁኑ ይላል ለምሳሌ ሮሜ 12 ላይ። ምን ማለት ነው መቃጠል? ስሜት አለው ውስጤ ማለት ነው። መንፈሱ ጸጋ ይሰጠኛል፣ ኃይል ይሰጠኛል፣ ስናገር ጉልበት ይሰጠኛል፣ ሰው እንድወድ ያደርገኛል። ይህ መንፈስ ከሰይጣን ጋር እንድጣላ ያደርገኛል። ይሄንን መግታት አልችልም። ግን ሌላውን ለመጥቀም የሚለው በጣም ዋና ጉዳይ ነው። ይቺ የፍቅር ጥያቄ ትመጣለች ማለት ነው። ስሜቴን የሚይዝልኝ አንድም መውደድ ነው፣ ሰዎችን ማክበር፣ መውደድ። ስለዚህ ራሴን እገታለሁ ማለት ነው። እንደሱ ነው። በሰላምታው ጉዳይ በጣም ትንሽ ፈገግ አልኩኝና ዛሬም ሰላምታው ይቅር እንጂ በነገራችን ላይ ቴክስት አለ በልሳን በልሳን መልእክት እንደሱ ያደርጋሉ ሰዎች። ምን እንደሆነ የማይገባ መልእክት በልሳን ያሳዝናል በጣም። እውነት ነው። እንደው አሁን ያለውን አትሞስፌሩን ለመጠቅለልም ሀሳባችንን አሁን ያለውን ይሄንን የክርክሩን የጭቅጭቁን አትሞስፌር ሰዎች እንዴት አድርገው ነው ህይወታቸውን ከዚህ አንጻር ማየትና መጠበቅ ያለባቸው የሚለውን ነገር ብናነሳ ደስ ይለኛል። ግራ ለመጋባታቸው፣ ከመስመር ለመውጣታቸው፣ የያዙትን ለመልቀቃቸው፣ እርስ በርስ ለመጋጨታቸው ምክንያት እንዳይሆን እንዴት አድርገው በጥንቃቄ ሊያዩት ይገባል። መቼስ አላየውም አይባልም። ስልካችን ላይ ነው የሚመጣው፣ አልሄድም አንልም፣ ቤታችን ድረስ ነው የሚመጣውና ስናየው ግን በምን አይነት መንገድ መንፈሳዊ ህይወታችንን መጠበቅ እንችላለን? ልክ ነሽ። ጉዳት አምጥቷል ማለት ነው። አሁን እንዳልሽው አንዳንዶቹን አደናግሯቸዋል። ይሄ የሚባለው ምንድን ነው የሚል ከባድ ጥያቄና ወንድሞች በቀኝና በግራ ሲቆሙ ሲያዩ በጣም የሚተክዙ ሰዎች አሉ። እንዴ ይሄ ነገር አወዛጋቢ ነው ማለት ነው ብለው ለነሱ በሰላም የኖሩትን ይረብሻቸዋል። ምንም ጥያቄ የለው። እሱ ብቻ ሳይሆን ቋንቋው የምንመላለስበት ቋንቋ ራሱ ሁከት ይፈጥራል። ስድብ ቀረሽ የሆነ አንዳንዱ ቀጥታ ስድብ የሆነ ቋንቋ ስትሰሚ በቀኝም በግራም ነው የምልሽ ትሳቀቂያለሽ። የትኛውን ቦታ ልቁም ወንድሜን ለመስደብ ተፈቅዶልኛል ወይ? ጌታ የሞተለትን ወንድምህን በመብል አታጥፋው የሚል ቅድም ያልኩት ሮሜ 14 ላይ አለ። ምን ማለት ነው? ጌታ ለምንድን ነው ጳውሎስ የጌታ ሞት ያነሳው? እስቲ ከባድ እኮ ነው። ክርስቶስ ሞቶለታል እኮ ነፍሱን ነው የሰጠው። አንተ መብል ብትተው ምን ትሆናለህ ነው። እንግዲያው አሁንም ጌታ የሞተላቸው ወንድሞች ናቸው፣ እህቶች ናቸው። እንዴት ብለን ነው በዚህ ድፍረትና በዚህ ጭካኔ ዘንጥለን የምንጥላቸው? ምንሰድባቸው? ምናገረው ከሌለኝ ዝም እላለሁ፣ ካለኝ ለማነጽ የሚጠቅም ብቻ እንደሱ ይላል። ለማነጽ የሚጠቅም ማናቸውን በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ። ለእኛ ነው የተጻፈው እና ይሄንን ማየት የለብኝም ይላል። ገባሽ? በአክብሮት ይዘውት የኖሩትን የእግዚአብሔርን ስጦታ ሰዎች ሲያጣጥሉባቸው ይሄ በቃ ዝም ብሎ ቅብዥር ነው ምናምን ሲሏቸው በጣም ይደነግጣሉ፣ ያዝናሉ። ከማይጠብቁት ቦታ በተለይ ከተባሉ ደግሞ በጣም ይጎዳሉ። አንዱ እሱ ነው። ስለዚህ መጠንቀቅ አለብን ብዬ እላለሁ። ስንጠነቀቅ ለሰው ብቻ ብለን አይደለም፣ ለእግዚአብሔርም ብለን እውነት ለመናገር መንፈስ ቅዱስ በአክብሮት መያዝ ያለበት በትህትና ነው። ለምንድነው እንደዚህ የምለው? ሁሉን እናውቃለን ወይ? አሁን ጥያቄ እሱ ነው። ስለ መንፈስ ቅዱስ ሁሉን እናውቃለን? የማናውቀው ነገር ብዙ አለ አይደለም እንዴ? ቢያንስ እሱ ትሑታን አያደርገንም ወይ? እኔ ትንሽ የገባኝ ነገር አለ፣ ያችን የገባኝን እናገራለሁ። ከዛ ያለፈ ግን ስለማልችል አልፌ ብናገር ትዕቢተኛ ነው የምሆነው። በቃ ከዚህ በላይ የለም፣ እንደዚህ ካልሆነ አይሆንም ብዬ ስል ወደ እብሪት፣ ወደ ትዕቢት ነው የምገባውና እኔ ትህትና፣
ፍቅር የሚባሉ ነገሮች አሉ። ተጠያቂነት የሚባል ነገር አለ። እሱ ማሰብ አለብን በጣም ብዬ ነው የምለው። በቤተ ክርስቲያን እንድንቀጥል ከፈለግን፣ የጌታ ወንጌል እንዲሰፋ ከፈለግን ይህን ማሰብ አለብን። እንዲያው ሌላ ምሳሌ ልስጥሽ፣ ከዚህ ጋር የተያዘ አይደለም ግን እኔ አሁን አንድ ወገን አለ እዚህ ሀገር የሃይማኖት ክፍል ስለነሱ ሳስብ ወንጌል ለማድረስ ሳስብ እነሱን ራሳቸውን ሳስባቸው በጣም እበሳጫለሁ። ይገርምሽ ጌታ ኢየሱስ ክርስቶስን ማያክብር እምነት ነው፣ የተሳሳተ እምነት ነው፣ ከመስመር የወጣ ነው፣ ዲያብሎሳዊ ነው ውስጡ ያለበት፣ ሰዎችን ጠፍሮ የያዘ ነው እና ሳስበው ያበሳጨኛል። ያበሳጨኝና ከዚያ ወንጌል ማድረስ እንዳለብኝ ሳውቅ በዚያ ብስጭት ሄጄ ልናገር እንደማልችል ይገባኛል። ቁጣ ነው በላያቸው ላይ ማወርደው እንጂ አልጠቅማቸውም። ስለዚህ ምን እለምናለሁ? እባክህ እነዚህ ሰዎች ፍቅር ስጠኝ፣ አለበለዚያ እንዴት ነው ወንጌል የምናገረው? ሰዎቹ ሌላ ነው መስመራቸው። እኔ ሊጠሉኝም ይችላሉ፣ ግን አያድናቸውም እንደዚህ ባለ አፕሮች መምጣቴ። ልክ እሳት ከሰማይ ወርዶ ያጥፋቸው እንበልን ያሉት ደቀ መዛሙርቱ በጣም ነው የገረመኝ። እኔ ለምንድን ነው እነሱ በጣም የተሟገቱት ለጌታቸው። አንተን እንዴት እምቢ ይሉሃል? እንዴት አናስገባም ይሉሃል? እና እንዴት ነው አሁን እሳት ኤልያስ አውርዷል፣ አሁንስ ብናዝ ምን አለበት ብለው አሉ። ጌታ የመለሰው መልስ በጣም ነው ልቤን የነካኝ። ምንድን ነው ያለው? የመጣሁበት ዓላማ ገብቷቸዋል ወይ ነው ያለው። በቃ ባጭሩ ለምንድን ነው የመጣሁት? እነዚህ ሰዎች ልክ ነው እንዳላችሁት አመፀኞች ናቸው፣ አያውቁኝም፣ ግን ላድናቸው አይደለም። የሰው ልጅ ሊያገለግል ነፍሱን ለብዙዎች ቤዛ ሊሰጥ መጣ እንጂ እንዲያገለግሉት አልመጣም ማለት ወደ ኮሩ ነው ያመጣቸው። እና እኔ ዓላማችን ምንድን ነው ብለን መጠየቅ አለብን። ማዳን ከሆነ እንግዲህ የማዳንን መንገድ ነው መከተል ያለብን እንጂ የማጥፋትን መንገድ መምረጥ የለብንም ለማለት ነው። በቀደም ዕለት አንድ እንትን ሰማ ነበረ። ዴቪድ ፖውሰን የሚባሉ ሰውዬ እሳቸው ስለ መንፈስ ቅዱስ እና ስለ ስጦታዎቹ እየተናገሩ ነበር። ቆሮንቶስ 14ን እያስተነተኑና ምን ምሳሌ ሰጡ? ይሄ አጠቃቀምን ጉዳይ በሚመለከት አንድ ሰው ገዛ አንድ መኪና ብለው የሀገራቸውን ታሪክ ነው የሚተርኩት። ገዛ አንድ ጥሩ መኪና ገዛ፣ የስፖርት መኪና እና ከዚያ መንዳት ጀመረ። በጣም ያው ትንሽ ጉራ ይቀሰቅሳል እንደሱ አይነት መኪና፣ ጥሩምባ አለው፣ እንትኑን ደግሞ ታስጮኸዋለሽ። ከተማው በቃ ሊዘነጠል ደረሰ እየነዳ በጣም ይላሉ እሳቸውና ወዲህ እያረጋት እያካለበ መኪናይቱን መንዳት ቀጠለ። 2 ሳምንት 3 ሳምንት እያበረራት በቃ በየጥሻው በኋላ ቆመች መኪናይቱ እና በኋላ ጓደኞቹ ጠየቁት፣ ያ መኪና የገዛው መኪና እንዴት ነው? ጥሩ ነው ወይ? በፍጹም እንዳትገዙት፣ በቃ ይሄው እኮ ከ2 ሳምንት ከ3 ሳምንት በኋላ ምንም አልሰራም እኮ በቃ ቆመ እኮ ብሎ አላቸው። በኋላ ቀስ ብለው ሲያዩ ስለ መኪናው ገለጻ ማንዋል መኪናው ውስጥ አለ። አንድ ቀንም ከፍቶ አላየውም። እንዴት እንደሚጠቀምበትም አያውቅም። ዝም ብሎ እሱ ቁልፉን አስነስቶ ብቻ መንዳት ነው ማስጮህ ነው እና አበላሽቶታል። እውነት ለመናገር እሱ ነው የሰበረው መኪናውን። እና አንዳንድ ጊዜ የመንፈስ ቅዱስ ስጦታዎች ጉዳይ እንደዚህ እያስጮህንና እንደ እየተጠቀምን እየጉራ እየነዛንበት ያላግባብ እየያዝ ነው እንዳንሰብረው ያሰጋል። ሰዎችንም ከዚያ በኋላ እንዳይቀበሉ እንገታለን። እና ይልቅ እስቲ ምንድን ነው የተጻፈው፣ እንዴት ነው የሚይዘው ይሄን ነገር ብለን ብናይ ጥሩ ነው ለማለት ነው እሳቸው ያመጡት ያን ምሳሌ እና ጥሩ ነው ብዬ አስባለሁ። እንደዚያ ነው የማስበው። እኔም ምህረት ይደረግልኝና የመጨረሻ እሺ፣ ኧረ
እኔ ክፍት ነኝ። አያያዙ ላይ ባሉት ነገር ላይ ትንሽ ቢጨምሩልን ደስ ይለኛል። ቅድም እርስዎ እንዳሉት መነሻችን አካባቢ 90% የሚሆነው የኢትዮጵያ ወንጌል አማኝ የመንፈስ ቅዱስ ስጦታዎች እስካሁን እንደቀጠሉ የሚያምንና የሚቀበል የሚለማመድ ነው ብለን እናምናለን እና ግን ልምምዱ ላይ የተፈጠሩት ክፍተቶች ደግሞ መንፈስ ቅዱስን በኃይል ተሞልቻለሁ የሚለውን ለማሳየት የሄድንበት አካሄድ ይመስለኛል። እንደው መንፈስ ቅዱስን በኃይል የተሞላ በመንፈስ የሚቃጠል ክርስቲያን ምንድን ነው የሚመስለው? አሁን ያሉት መገለጫዎች እውነት እነሱ ናቸው ወይንስ ማንዋሉ ከዛ የተለየ መገለጫ እንዳለ ይነግረናል? በጣም አስፈላጊ ጥያቄ ነው በእውነት። ለምንድን ነው በቃ እሱ ነው መፈተሻው ምንድን ነው? መንፈሳዊነት መፈተሻው ምንድን ነው? በኬሚስትሪ ሊትመስ ፔፐር የሚባል አለ። አሲድ ይኑረው አይኑረው አንድ ነገር ጠቅሰሽ የምትለኪበት ምንድን ነው መለያው? ይኸውልሽ እኔ እንደው አንድ አጠቃላይ ነገር መጀመሪያ ልናገር። መንፈስ ቅዱስ የተሞላ ሰው እንደ መንፈስ ነው፣ እንደ መንፈስ ቅዱስ ነው የሚኖረው። የገባበት መንፈስ ባህሪ ነው ማንጸባረቅ ያለበት። ሌላ መንገድ የለም። ተሞልቻለሁ ያለውን መንፈስ አሁን ለምሳሌ በዲያብሎስ መንፈስ የተሞላ ሰው የሚያንጸባርቀው ምንድን ነው? የዲያብሎስን ባህሪ ነው። ቁጣ ለምሳሌ አንዱ ነው። ብዙ ጊዜ አሁን በአጋንንት መንፈስ ያደረባቸው ሰዎች አያቸዋለሁ። በጣም ኃይለኛ ቁጣዎች ናቸው። በቃ ሽብር ነው። አያውቁትም ለምን እንደሚቆጡም ራሳቸው። አንዳንድ ጊዜ ስድብ ነው። ምክንያቱም ክፉ መንፈስ ተሳዳቢ መንፈስ ነው። አፋቸው ስድብ ነው የሞላው። ምንዝር ነው የሞላው። ነፍሰ ገዳይነት ነው የሞላው። ያ የመንፈሱን ባህሪ ነው የሚያንጸባርቀው። መንፈስ ቅዱስ ተሞልቻለሁ ካለ እንግዲያው የመንፈስ ቅዱስ ባህሪ ምንድን ነው? ለዚህ ነው እነዛ ፍሬዎች የተጻፉልን። ለዚህ እኮ ነው ገላትያ ላይ በቃ መፈተሻ ናቸው። የመንፈስ ፍሬ ይሄ ነው ብሎ ሐዋርያ ጳውሎስ ጻፈ። ፍቅርን፣ ትህትናን፣ እምነትን፣ የዋሃትን፣ ደስታን እነዚህን ፍሬዎች የማያሳይ ከሆነ የሞላው መንፈስ ምን አይነት ነው ብዬ ለመጠየቅ እገደዳለሁ። ከባድ ነው እንደዚህ መናገር፣ ግን እገደዳለሁ። በቃ ይሄ ሰውዬ በእርግጥ በመንፈስ ቅዱስ ተሞልቷል። ምክንያቱም ከድሮ ይልቅ አሁን ስድብ ባሰበት እና ይህ ሰውዬ መንፈስ ቅዱስ ሞልቶታል ወይ? ከድሮ ይልቅ አሁን ሰው ይጠላል። እንግዲያው ታዲያ ይሄ መንፈስ ቅዱስ ነው ወይ የሞላው? ይህም ብጠይቅ ልወቀስ አይገባኝም። ያን ባህሪ ነው ማሳየት ያለበት ብዬ ነው የማምነው። ስለዚህ በመንፈስ ቅዱስ የተሞሉ ሰዎች አንደኛ እግዚአብሔርን ይወዳሉ። አንዱ የሚያደርገው ነገር መንፈስ ቅዱስ እሱ ነው። በጣም ልዩ ፍቅር ከጌታ ጋር ይኖራቸዋል እና አሁንም ወደ ጸሎት ልባችን የሚያዘነብለው ለምንድን ነው? ያ መንፈስ ፍቅር ነው ውስጥ የከተተው። የሆነ ከአምላክ ጋር የሆነ ግንኙነት ፈጥሯል። ሄዶ ፊቱ ላይ ድፍት ማለት እንፈልጋለን። ወደዛ ነው የሚቀሰቅሰን። ይሄ መንፈስ ካደረብኝ ወደ ቃሉ ነው የሚያመጣኝ። በቃ አንብብ። እግዚአብሔር ይባርክሽ እግረ መንገዴን። ስለዚያ የንባብ ላመሰግን እፈልጋለሁ። አሁን ማታ ስለምታደርጉት መንፈሱ ወደ ቃሉ ነው የሚወስደኝ። ምክንያቱም እሱ የጻፈው ነው። ደራሲውን ካወቅኩኝ የደረሰውን ነው የማነበው እና ምንድን ነው የሚለው እስቲ ጌታ መንፈስ ምን ጻፈ እንድል ነው የሚያደርገኝ። እንድሸሽ አይደለም የሚያደርገኝ። መንፈስ ተሞልቻለሁ አያስፈልገኝም። የሚገርምሽ የወረወሩ ሰዎች እንዳሉ ሰምቻለሁ። በጣም የሚያሳዝን። አሁን ከላይ ቀጥታ የተቀበልኩትን ልንገራችሁ ብሎ ይሄንን ጽሑፍ እንደዚህ የወረወረ ሰው እንዳለ ሰምቻለሁ። ይሄ አሁን የዚህ ሰውዬ መንፈስ ምንድን ነው እያልኩ ጠይቃለሁ። እውነተኛ መንፈስ ከሆነ ከጻፈው ጋር የሚስማማ ነው። ስለዚህ ወደ ቃሉ ያዘነብላል፣ ወደ ጸሎት ያዘነብላል፣ ወደ ፍቅር ያዘነብላል፣ ወደ ንጽህና ያዘነብላል። ምክንያቱም ንጹህ ነው መንፈሱ። ቅዱስ መንፈስ አይደል የምንለው? ወደ ንጽህና ያዘነብላል፣ ወደ ትህትና ያዘነብላል። የራሱን አይናገርም፣ ስለ እኔ ይመሰክራል። ትህትና ነው። እንግዲያው እንደዚህ የማያስደርግ ከሆነ ምን ማለት ነው ይህ መንፈስ የሚል ጥያቄ ይፈጥርብኛል። እና ይሄ በአንድ ቀን ይሆናል ብዬ አይደለም ትዕግስት። እንዲሁ በቃ በመንፈስ ቅዱስ የተሞላ በልሳን የሚጸልይ ሰው፣ ትንቢት የሚናገር ሰው እንዲሁ የለየለት ንጹህ የለየለት ትሁት በአንድ ቀን ይሆናል ብዬ እንደዚህ አልናገርም።
ስላልሆንን ሁላችን ይልቅ ግን መስመሩ ግን ያስታውቃል። ወደዚያ ነው ወይ እየቀጠለ ያለው? ወደ ትህትና፣ ወደ ንጽህና፣ ወደ ወንጌል ድፍረት፣ ወደ ወንጌል መናገር፣ ወደ ሰው መውደድ እዛ ትራክ ውስጥ ነው ያለው ወይስ በሌላ መንገድ ነው የሚሄደው? እሱ መለየት አለብን ብዬ እላለሁ። እና መፈተኛዎች ናቸው እነዚህ። ራሳችንን እንድንፈትሽ ተሞላን የሚሉ ሰዎችንም እንድንፈትሽ ያስፈልጋል። ለምን አሁን መንፈስ ቅዱስን በጣም ሰዎች እንዳይቀበሉ ካረጉት መካከል በሐሰት ትንቢት የሚናገሩ በኃጢአት እንደልባቸው እየሄዱ ግን በመንፈስ ተሞልተናል የሚሉ ሰዎች ናቸው ትልቅ የገቱት። እንግዲያው መመርመር በጣም ተገቢ ነገር ነው ብዬ አምናለሁኝ። ግን አሁን እነሱ ላይ ብቻ እየጠቆምን እንዳንቆይ ነው ወደ ራሳችን መመልከት ያለብን። ብዙ ስለተባለ በዚያ አቅጣጫ እኔስ ራሴ ብሆን ማለት አለብኝ። እና ከወረደብኝ ድሮ አንድ መዝሙር ነበር፣ ይገርምሻል፣ የጥንቱን ሃይማኖት ስጠኝ የሚል ሰምተሽ ይሆናል። የጥንቱን ሃይማኖት ስጠኝ፣ ያ መንፈስ ቅዱስ የወረደበት ምን ይላል እዚያ ላይ? ሰው እንድወድ ያደርገኛል፣ ሃሌሉያ ያሰኘኛል፣ ሰይጣንን ሳይ ያስጠላኛል ይላል። እና ምልክቶች አሉት ማለት ነው ያ ሃይማኖት፣ ያ መንፈስ። እና ወደዚያ ነው ማድላት ያለብን ለማለት ነው። በጣም እናመሰግናለን ጋሽ ንጉሴ፣ እግዚአብሔር ያክብርልን። በጣም ጠቃሚ ሀሳቦችን ነው። እናንተንም ያክብራችሁ፣ እናንተንም እግዚአብሔር ይባርካችሁ። በጣም ደስ ብሎኛል። በጣም ዋና ጉዳይ ነው ያነሳሽው ዛሬ። በጣም አመሰግናለሁኝ። በተመልካቾችም ስም እጅግ አድርጌ አመሰግናለሁ። በቂ ጊዜ ሰጥተው በደንብ የሚጠቅሙንን ሀሳቦች፣ መስመር የሚያስይዙንን ነገሮች ስላካፈሉን፣ ስለ አባታዊ ምክሮም ስለ እግዚአብሔርንም ቃል ደግሞ እያስደገፉ በደንብ የሚያጸና ነገር ስለሰጡን እጅግ አድርገን እናመሰግናለን። እግዚአብሔር ያክብርልን። እግዚአብሔር ይባርካችሁ እናንተ። የተወዳችሁ ተመልካቾቻችን እንግዲህ የጸጋ ስጦታዎችንና አጠቃቀማቸውን፣ መንፈስ ቅዱስ መሞላትና መንፈሳዊነት ምን ይመስላል የሚሉ ሰፊ ሀሳቦችን የተመለከትንበት እጅግ ጠቃሚ የነበረ ቆይታ ነበረ። እንደተባረካችሁበት፣ ብዙ እንደታነጻችሁበት ሙሉ እምነቴ ነው። በሚቀጥለው ሳምንት በሌላ እንግዳ አገኛችኋለሁኝ። አዘጋጅና አቅራቢዋ ትዕግስት እጅጉ ነበርኩኝ። ሳምንት እንገናኝ። ሻሎም።